አመሰግናለሁ። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ የአማራ ብዙሃን መገናኛ ድርጅት የ2012 እና የ2013 አንደኛ መንፈቅ ዓመት የዕቅድ አፈጻጸም ሪፖርት እንዳቀርብ ስለተጋበዝኩ ክብር ይሰማኛል ማለት ፈልጋለሁ። ድርጅታችን የአማራ ብዙሃን መገናኛ ድርጅት የአንድ ዓመት ተኩሉን ሪፖርት ሲያቀርብ በዋናነት በሁለቱም ዓመታት የበጀት መጀመሪያ ያለፉትን ዓመታት የበጀት ዕቅድ አፈጻጸም በመገምገም በተለይ ደግሞ ከሁለተኛው የእድገትና ትራንስፎርሜሽን ዕቅድ አንጻር ጋር የነበረው ስኬትና ድክመት መሰረት አድርጎ የአማራ ብዙሃን መገናኛ ድርጅት ምንድነው የሚጎለው፣ ምንድነው መሻሻል የሚገባቸው የሚሉ ነጥቦችን ከሚመለከታቸው ባለድርሻ አካላትና ከተቋሙ ቤተሰቦች ጋር እንዲሁም ከስራ አመራር ቦርዱ ጋር እየገመገመ በቀጣይም በመጪዎቹ 10 ዓመታት ድርጅቱ ምን መድረስ መቻል አለበት፣ ምን ዋና ዋና ጉዳዮችን ማሳካት አለበት የሚሉትን ትኩረት በመስጠት ጭምር ነው የበጀት ዓመቱን የጀመርነው ማለት ነው። ድርጅታችን የአማራ ብዙሃን መገናኛ ድርጅት በ2012 የበጀት ዓመትና በ2013 የአንደኛ መንፈቅ ዓመት እቅዱ በክልሉና በሀገሪቱ ሰላም እንዲሰፍን፣ የህግ የበላይነት እንዲረጋገጥና የህብረተሰባችን የእርስ በርስ መገናዘብ እንዲሁም መከባበር እሴት እንዲዳብር፣ የሐሳብ ነፃነት እንዲጎለብት በማድረግ ለህብረተሰብ ለውጥ እንተጋለን የሚል መሪህ በማንገብ ነው ተግባራትን እያከናወነ የሚገኘው። በ2012 እና በ2013 አንደኛ መንፈቅ ዓመት የላቀ የብዙሃን መገናኛ አገልግሎት ለመስጠት፣ የተገልጋይ እርካታና አመኔታ ለማሳደግ፣ ቋሚ ደንበኞችን በሁሉም ሚዲየሞቹ በብዛትና በዘላቂነት ለመጨመር፣ አዳዲስ አሰራሮችን ማጎልበት፣ ዘገባን ሳቢና ማራኪ ማድረግ፣ የፈጻሚውና የአመራሩን እውቀትና ክህሎት መጨመር፣ የሰው ኃይል አያያዝና አጠቃቀምን የማዘመን እንዲሁም የማስፈጸም አቅምን በመገንባት የተገልጋዮችን ተሳትፎ ማበረታታት፣ የታዳሚያን አመኔታ ማትረፍ፣ የደንበኞችን ብዛትና ተጠቃሚነት ማሳደግ፣ የውስጥ ገቢን ምንጭ ማጎልበት፣ ሀብትና ንብረት አያያዝ አጠቃቀምን ማሻሻል፣ በሁሉም ጣቢያዎቻችን የዘገባዎቻችን ቅርጽና አቀራረብ ይበልጥ ማሳደግ፣ የዘገባዎችን ጥራትና ወቅታዊነት ተመራጭ ማድረግና የቴክኖሎጂ አማራጭን በየጊዜው ማሳደግ በእቅድ ይዘን የተንቀሳቀስንበት ዓመት ነበረ። የድርጅቱ አመራሮችና ሰራተኞች የተከሰተውን ሀገራዊ ለውጥ ተከትሎ ብዙሃን መገናኛ ድርጅቱ ያለበትን ህዝባዊ ኃላፊነት በአግባቡ መወጣት እንዲችል ሁሉም የድርሻውን በመወጣት የድርጅቱ ስኬት የእያንዳንዱ ግለሰብ አስተዋጽኦና ጥረት ድምር ውጤት መሆኑን በመገንዘብ በጋራ ርብርብ አድርገዋል። በተለይ ደግሞ ይህን ፈታኝ ወቅት በኃላፊነት ለመወጣት የድርጅቱ ሰራተኞችና አመራሮች ያሳዩት ሙያዊ ቁርጠኝነትና የስራ ፍቅር ትልቅ ክብር ይሰጠዋል። በተለያዩ አካባቢዎች በተፈጠሩ ሰው ሰራሽም ሆነ ተፈጥሯዊ ችግሮች ሲከሰቱ ለደህንነታቸው ሳያስቡ በየትኛውም አካባቢ በመገኘት ድርጅቱ ቀዳሚ የመረጃ ምንጭ ለመሆን ህዝቡ መረጃ ለማድረስ ያደረጉት ትጋት ምስጋና የሚገባው ነው። በሀገራችንና በክልላችን የተፈጠሩ ችግሮች፣ ግጭቶች፣ መፈናቀሎችና እንዲሁም ግድያዎች ሙያዊ ኃላፊነትን መሰረት በማድረግ ከመፍትሄ ሀሳቦች ጋር ለህዝብ ለማድረስ ጥረት የተደረገበት ወቅት ነበረ። ጥቅምት ወር ላይ ትህነግ በመከላከያ ሰራዊትና በአማራ ክልል ላይ የፈጸመውን ጥቃት ተከትሎም በሁሉም ግንባሮች ባለሙያዎችን በማሰማራት ህዝባችን የከፋ ችግር እንዳይገጥመውና እንዲረጋጋ እንዲሁም ድርጅታችን ቀዳሚ የመረጃ ምንጭ በመሆን ህዝባዊ ኃላፊነቱን በመወጣት ያበረከተው አስተዋጽኦ ከፍተኛና የማይተካ ነበረ። ዛሬ ለደረስንበት ሀገራዊ ለውጥ ከፍተኛ ሚና እንደተወጣ የሚዲያ ተቋም ተወዳዳሪነትና ተመራጭነትን ለማሳደግ ስራዎችን በቡድንና በቅንጅት በመረዳዳትና በመተጋገዝ መንፈስ የመስራት ባህል አጠናክሮ መቀጠል የሚገባው ነበር። ለዚህም እርስ በርስ የመማማርና የመገነባባት ልምድ እንዲሁም ከተሰሩ ስራዎች አፈጻጸም ከአድማጭና ተመልካች አንባቢ አስተያየት ትምህርት በመውሰድ ተቋሙ የሚጠበቅበትን ሚና እንዲወጣ ጥረት ተደርጓል። ውጤቶችም ተገኝተዋል። በ2012 እና በ2013 አንደኛ መንፈቅ ዓመት የማስፈጸም አቅምን ለመገንባት ታቅደው ከተገኙ ውጤቶች መካከል በአገር ውስጥና በውጭ ሀገር ተደራሽነት እንዲጨምርና ጥራቱ እንዲሻሻል የሚያስችሉ ስራዎችን ማለትም በስትሪሚንግ ኦንላይንና ሌሎች ተጨማሪ ሳተላይቶችን በመጠቀም ተግባራዊ ለማድረግ ታቅዶ በ5 ቋንቋዎች ማለትም በአማርኛ፣ ኦሮሞኛ፣ እንግሊዝኛ፣ አዊኛና ህምጣኛ ቋሚ ደንበኞችን ማፍራት ተችሏል። በአማራ ቴሌቪዥንና ሬዲዮ ጣቢያዎች በበኩርና በብሔረሰብ ጋዜጦች እንዲሁም በዞን ቅርንጫፍ ጽህፈት ቤቶች ውጤታማ የዘገባ ተግባራት ተከናውነዋል። የአማራ ብዙሃን መገናኛ ድርጅት የታዳሚያንን እርካታና አመኔታ ለማሳደግ እናሳካዋለን ተብሎ ከታቀዱት መካከል የአማራ ኤፍኤም ደብረ ማርቆስ 95.1 እና የአማራ ኤፍኤም ጎንደር 105.1 ጣቢያዎች ህንፃ ግንባታ በማጠናቀቅ በሰው ኃይልና ቁሳቁስ አሟልቶ ስርጭት ማስጀመር ነበረ። በበጀት ዓመቱ የጎንደር 88%፣ የደብረ ማርቆስ 95% ተጠናቀዋል፣ ስርጭትም ጀምረዋል። ይህም ከዚህ በፊት የተደራሽነት ችግር የነበረባቸውን የምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎንደር፣ ማዕከላዊ ጎንደርና ምዕራባዊ የደቡብ ወሎ ወረዳዎችን የሬዲዮ ተጠቃሚ እንዲሆኑ ማድረግ ተችሏል። ከዚህ በተጨማሪ የዋግ ኽምራና አካባቢውን የሬዲዮ ስርጭት አቅም ለማሳደግ በዚህ ዓመት ወደ ስራ የሚገባ
የኤፍኤም ጣቢያ ስራ ለማስጀመር ዝግጅት እየተደረገ ሲሆን የማሰራጫ መሳሪያ ወይም ትራንስሚተር ግዢ ተፈጽሟል። እንዲሁም አዲስ አበባ ላይ ያለውን ህብረተሰብ ለማገልገልና የክልሉን ሁለንተናዊ እሴት ለማስተዋወቅ የቴሌቪዥን የቀጥታ ስርጭት ከአዲስ አበባ የተጀመረ ሲሆን ተጨማሪ የሬዲዮ ጣቢያ አዲስ አበባ ላይ ለመክፈት ዝግጅት ተጠናቋል። አስፈላጊ የማሰራጫ ትራንስሚተር ግዢ ተፈጽሟል። በቅርቡ መደበኛ ስርጭቱን ይጀምራል። የቴሌቪዥን ተደራሽነትና አማራጭን ለማሳደግ በኤችዲ እና ኤስዲ አማራጭ እየተላለፈ ይገኛል። ከዚህ በተጨማሪ በሁመራ፣ አለማጣ፣ ገንዳውሃ፣ ቆቦ፣ ደብረታቦር፣ ደብረ ብርሃንና በመሳሰሉ ቦታዎች የማቀባበያ ወይም የኤግዛይተሮችን በመትከል የሬዲዮ ስርጭት ተደራሽነትን በከፍተኛ ሁኔታ እያደገ ነው። አዲስ የመረጃ ማስተላለፊያ አማራጮችን እየተጠቀመ የስርጭት ተደራሽነትን የማሳደግ ስራ እየተሰራ ሲሆን በሞባይል አፕሊኬሽን፣ በኒው ሚዲያ ወይም በዩቲዩብ ድረገጽና በሌሎች የማህበራዊ ሚዲያ ዘዴዎች በመጠቀም የቀጥታ ስርጭት ስራዎችን ማስተላለፍ መቻሉ ውጭ ሀገር የሚኖረውንና ወጣት ህብረተሰብ ክፍል የመረጃ ተደራሽ ለማድረግ ተችሏል። ከዚህ በተጨማሪ በሌሎች የሳተላይት አማራጮች ማለትም ዲኤስቲቪን ጭምር በመጠቀም ስርጭታችንን እያስተላለፍ እንገኛለን። በሚዲያ ቴክኖሎጂና በኢንጂነሪንግ ዘርፉ ዘመኑን የሚመጥኑ ቴክኖሎጂዎችን የመጠቀም አቅም እያደገ ይገኛል። ለዘገባ ጥራትና ወቅታዊነት አጋዥ የሆኑ የሚዲያ ቴክኖሎጂዎችን የማላመድ እንዲሁም የማሻሻል ስራ በመሰራቱ ውጤት እየታየ ነው። የዘገባ ቀረጻና ቅንብር እንዲሁም ስርጭት ስራዎቻችን በተመለከተም በበጀት ዓመቱ በታቀደው ልክ ለመፈጸም በተሰራው ስራ ተደራሽነትን ለማሳደግ ውጤታማ ነበርን። የዘገባ ሽፋን ፍትሐዊነትን ለማረጋገጥ በቅርበት የማይደረስባቸው የክልላችን ዞን ከተሞች በካሜራና በተሽከርካሪ የማጠናከር ስራ እንዲሰራ በማድረግ በመቻሉ ካለፉት ዓመታት የተሻለ ውጤት ለማምጣት ተችሏል። ከቦታ ሆኖ ዘገባን መላክ የሚያስችሉ አማራጮችን በመጠቀም ፈጣን የመረጃ ቅብብሎች ለመፍጠር እየተሰራም ይገኛል። ይህም ውጤት እያስገኘ ነው። የአማራ ብዙሃን መገናኛ ድርጅት የታዳሚያን ብዛትና ዘላቂነት መጨመር ባቀደው መሰረት በጥራት በወቅታዊነትና በመልክዓ ምድራዊ ሽፋን ለማሳደግ የተያዘው እቅድ ካለፉት ዓመታት ጋር ሲነጻጸር የተሻለ ነው። ተደራሹ የማህበረሰብ የተለያዩ ዘዴዎችን ተጠቅሞ ለሚዲያው እድገት አዎንታዊ አስተያየት የሚሰጥባቸው መንገዶች ስልክ፣ ኢሜል፣ ፖስታ፣ ስልክ ቁጥር፣ ኤስኤምኤስ እና ሌሎች አማራጮችን በመጠቀም ቋሚ የአሰራር ስርዓት ተዘርግቶም ተግባራዊ እየሆነ ይገኛል። ከደንበኞቻችን ስሜትና ፍላጎት በመነሳት ዘገባዎችን ፍትሐዊና ተአማኒ መሆናቸውን ማረጋገጥ ተችሏል። ጋዜጠኞችና የቴክኖሎጂ ባለሙያዎች የተላለፉ ዝግጅቶችን እንደመነሻ አድርገው እርስ በርስ የሚማሩበት ስርዓት ተግባራዊ ሆኗል። ባዘገባቸው ሞዴል የተባሉ ፕሮግራሞችና መጣጥፎች መነሻ ያደረገ የተደራጁ የጋራ የምክክር መድረኮች በየሚዲየሞቹ በተከታታይ በማዘጋጀት የስራ ጥራትን ለማሳደግ ጥረት ተደርጓል። በዚህም ውጤት ተገኝቶበታል። ድርጅቱ 25ኛ ዓመቱን በዓል ማክበሩን አስመልክቶም ከአዲስ አበባ ላይ ከሚገኙ ባለሀብቶችና ታዋቂ ሰዎች ጋር እንዲሁም አጋር አካላትና ተባባሪ አካላት ጋር ምክክር መድረክ በመፍጠር አብረው ለመስራት ምቹ ሁኔታዎችን ተፈጥረዋል። የብራንዲንግ ስራችንን በማስጀመር ድርጅቱ የሚታወቅባቸውን ልዩ ዘገባዎች በመጠቀም ገጽታን የመገንባት ስራ እየተሰራ ሲሆን ሁሉ አቀፍ ብራንድና አደረጃጀት ማሻሻያ በባለሙያዎች በጥናት እየተሰራ ይገኛል። በቅርቡም ለህዝቡ ይፋ ይሆናል። በበጀት ዓመቱ አዳዲስ አሰራሮችን ለማጎልበት በተደረገው ጥረት የአማራ ብዙሃን መገናኛ ድርጅት ሙያዊ አቅም የሚያጠናክሩና የውስጥን ገቢ ሊያሳድጉ የሚችሉ የውስጥ ገቢ አሰባሰብ መመሪያ፣ የማህበራዊ ሚዲያ አጠቃቀም መመሪያ፣ የዜና ወኪል አመራረጥ መመሪያ፣ የአለባበስ መመሪያና ሌሎች መመሪያዎች እየተዘጋጁ በስራ አመራር ቦርድ እየጸደቁ ተግባራዊ ሆነዋል። ይህም ደንበኞቻችን እምነት እንዲኖራቸውና ተገቢ አገልግሎት እንዲያገኙ እያደረጋቸው ይገኛል። እንዲሁም የድርጅቱን መቋቋሚያ አዋጅ ለማሻሻል ስራዎች ተጠናቀው በተከበረው የምክር ቤት ለመጽደቅ ዝግጅት ላይ ሲሆን ይህም የአማራ ብዙሃን መገናኛ ድርጅት ሙያዊ ስነ ምግባርን አክብሮና የባለቤቱን የህዝቡን ፍላጎት መሰረት አድርጎ መስራት እንዲችል ጉልበት ይሆነዋል። የፈጻሚውንና የአመራሩን እውቀትና ክህሎት ከፍ ለማድረግ እርስ በርስ መማማር፣ የውስጥ አቅምን መጠቀም፣ ከዩኒቨርሲቲዎች ጋር የጋራ መግባቢያ ሰነድ ተፈራርሞ ስልጠናና የረጅም ጊዜ ትምህርት መስጠት፣ ከአጋር አካላት ጋር የግንዛቤ ማስጨበጫ ውይይት፣ አውደ ጥናትና ምክክር ማካፈል፣ ልምድ ያላቸውን ባለሙያዎች ከተለያዩ ቦታዎች በመጋበዝ ተሞክሮን ማካፈል ዋና ዋናዎቹ የዕቅድ አካል የነበሩ ሲሆን ተግባራዊ ተደርገዋል። ተለዋጭ ሆነው የሚዲያ ዓለም ውስጥ ተወዳዳሪና ተመራጭ የሆነ ተቋም ለመፍጠር የአመራሩ አቅምና ፍላጎት መሰረታዊ ስለሆነ በበጀት ዓመቱ መጀመሪያ የድርጅቱን ስራ አፈጻጸም ገምግሞ የመካከለኛ አመራሩና ከፍተኛ አመራሩን በመገምገም በግልጽ የመወዳደሪያ መስፈርት በማውጣት ብቃትና ፍላጎትን መሰረት ባደረገ ውድድር አመራራችን እንደገና እንዲደራጅ የማድረግ ስራ ተሰርቷል። ይህም ለድርጅቱ ሁለንተናዊ እድገት የነበረው አስተዋጽኦ ከፍተኛ ነበር ብለን እንወስዳለን። የሙያተኛውን አቅም ለማጎልበትም የግራፊክስ እና የሞባይል ጆርናሊዝም፣ የምስልና ድምጽ ጥራት፣ የቪዲዮ ኤዲቲንግ እና የካሜራ ቴክኒክ የመሳሰሉ ስልጠናዎችን ለመስጠት አቅደን ነበር፣ ተከናውነዋል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራቸው የምክር ቤት አባላት፣ የላቀ የብዙሃን መገናኛ አገልግሎት ለመስጠት የአንባቢ አድማጭና ተመልካች ተሳትፎ ማሳደግ ወሳኝ በመሆኑ አዳዲስ ፕሮግራሞች ተቀርጸዋል። የሬዲዮና የቴሌቪዥን ዜና በምጣኔ በሚያቀርቧቸው ይዘቶችና በአቀራረብ ማሻሻያ ተደርጎባቸዋል። ነባር ፕሮግራሞችም ወቅታዊ ሁኔታዎችን ግምት ውስጥ አስገብተው በየጊዜው ማሻሻያ ተደርጎባቸዋል። አዳዲስ ተባባሪ አካላትም ፕሮግራሞቻቸውን በአማራ ብዙሃን መገናኛ ድርጅት ሚዲየሞች ማስተላለፍ ጀምረዋል። በአማራ ቴሌቪዥን በምልክት ቋንቋ የዜናና የመረጃ አገልግሎት መስጠት በመጀመሩ መስማት የተሳናቸው ወገኖቻችን ተጠቃሚ እንዲሆኑ ተደርጓል።
በተደጋጋሚ ይነሳ የነበረውን የብሔረሰብ የቴሌቪዥን ዜናና ፕሮግራም የአየር ሰዓት በርካታ ተመልካች ሊመለከተው በሚችለው ሰዓት ወይም ፕራይም ታይም በማድረግ ምላሽ የተሰጠ ሲሆን በቀጣይ እየቀረበ ያለውን የሰዓት ጭማሪ ለመመለስና ተጨማሪ ቋንቋዎችን ማስተናገድ የሚያስችል ተጨማሪ ሁለተኛ የቴሌቪዥን ጣቢያ እንዲኖረን እየተሰራ ይገኛል። በዚህ የበጀት ዓመትም ወደ አየር ላይ ይወጣል ብለን እንጠብቃለን። የበኩርና የብሔረሰብ ቋንቋ ጋዜጦችን በማሳተም በህትመት ሚዲያው ዘርፍ የክልሉ ብቸኛ አገልግሎት የሚሰጥ ሲሆን የክልላችን ሁሉም አካባቢዎች የዘገባ ሽፋን እንዲያገኙ በማድረግ የመልክዓ ምድራዊ ተደራሽነትን ካለፉት ዓመታት በተሻለ ለማሳካት ተችሏል። የህዝቡና የክልሉን ችግር ከነመፍትሄያቸው የሚያመላክቱ የክልሉን ኢኮኖሚያዊ ልማት የሚደግፉ የቱሪዝምን ሀብት የሚያንጸባርቁ የዶክመንታሪ ዘገባዎች ላይ ትኩረት የተሰጠበት የበጀት ዓመት ነበር። ለምጣኔ ሀብት እድገት የሚያግዙ ዘጋቢ ፕሮግራሞችን ለመስራት ጥረትም ተደርጓል። በዚህም አበረታች ግብረ መልስ ተገኝቶበታል። ላብነትም እንደ ባካኝ ወንዞች እና የፍጥረታት ጉባኤ ከቋራ እስከ መቅደላ፣ የሙዝ ምድር፣ ቅርምት፣ ያልተበላው ማዕድ፣ የግብርና መካናይዜሽን፣ ህመምተኛው ጣናና ሌሎች ጊዜ ወሳጅ ለአንድ ዘገባ ቢያንስ ከአንድ ወር በላይ መስክ ላይ ቀረጻ የሚወስዱ ጊዜ ወሳጅና መፍትሄ አመላካች ዘጋቢዎችና ፕሮግራሞች በማዘጋጀት ጥሩ ልምምድ ያደረግንበት ዓመት ነበር። በቀጣይም ድርጅቱ እነዚህ ላይ ትኩረት ሰጥቶ መስራት ይገባዋል ብለን እናስባለን። የድርጅቱ ዘገባዎች ሁሉንም የክልሉ አካባቢዎች ተደራሽ ለማድረግ ከየትኛውም ጊዜ በላይ ትኩረት ሰጥቶ የተሰራበት ዓመት ሲሆን በዚህም የተሻለ አገልግሎት መስጠት ተችሏል። በከፍተኛ ወጪ የሚሰሩ የቀጥታ ስርጭትና የበዓላት ዝግጅቶች ሳይቀር አካባቢያዊ ስብጥርን መሰረት በማድረግ እየተከናወኑ ይገኛሉ። ለምሳሌ ለአብነት ያክል የግሸን ደብረ ከርቤ፣ የቅዱስ ላሊበላ የጥምቀት በዓልን ከጎንደር ባህር ዳርና ምንጃር ሸንኮራ እንዲሁም ከሁሉም የክልላችን አካባቢዎችና ከአዲስ አበባ የአረፋ፣ የዳልፈጥር፣ የመስቀል፣ የትንሣኤ፣ የደብረ ታቦር ብሄና መርቆሬዎስ በዓል፣ የአዊ ፈረሰኞች በዓልና የተለያዩ ተቋማት እንዲተላለፉላቸው የሚጠይቋቸውን የቀጥታ ስርጭቶች ጀምሮ ከ40 በላይ የቀጥታ ስርጭቶችን ለብዙሃኑ እንዲደርሱ በማድረግ የክልሉን ሁለንተናዊ ገጽታ ለማሳደግ አይተኪ አስተዋጽኦ አበርክቷል። ይህም የሚደረገው የክልሉን ገጽታ ለመገንባትና ያለበትን የሰላም ሁኔታ ከክልሉና ከሀገር ውጭ ለሚገኙ ታዳሚያን ለማድረስ ጭምር ታስቦ ነው። የዘገባዎችን ጥራት ለማሻሻል እንዲረዳ የዘገባ ዕቅድ፣ መረጃ አሰባሰብ፣ ቅንብርና አቀራረብ፣ የአጭርና የመካከለኛ ረጅም ጊዜ ስልጠና ለመስጠት ችግሮች በጥናት ተለይተው መፍትሄዎች ተጠቁመዋል። ስልጠናዎችም ተሰጥተዋል። በተቋሙ የስልጠናና ምርምር ማዕከሉ የበኩርና ብሔረሰብ ጋዜጦች ተነባቢነትና ተደራሽነት፣ የአማራ ቴሌቪዥን ተመልካች ፍላጎት እርካታ ጥናት፣ የአማራ ኤፍኤም ጎንደር 105.9 እና የአማራ ኤፍኤም ደብረ ማርቆስ 95.1 አድማጮች ቅድመ ፍላጎት ጥናት፣ የቀረጻና ቅንብር ባለሙያዎች የክህሎት ክፍተትና መፍትሄ በሚሉ ርዕሰ ጉዳዮች በበጀት ዓመቱ ጥናቶች ተሰርተው ለየክፍሎቹ በማቅረብ ግንዛቤ እንዲይዙ ተደርጓል። በወቅታዊ ጉዳዮች ላይ የህዝቡን አስተያየት በማሰባሰብ የሚመለከተው አካል መልስ በማሰጠት ህብረተሰቡ ግልጽ መረጃ እንዲያገኝ ለማድረግ ጥረት ተደርጓል። የዘገባዎች ቅንብርና ቅብብሎች ስርዓት በቴክኖሎጂ ለማቀላጠፍ ወቅታዊነትን የጠበቀ ዘገባ ለማድረስ በኩልም ስኬታማ ተግባራት ተከናውነዋል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራቸው የምክር ቤት አባላት፣ ድርጅታችን የአማራ ብዙሃን መገናኛ ድርጅት በ2012 የበጀት ዓመትና በ2013 አንደኛው መንፈቅ ዓመት በጥራት በወቅታዊነት እንዲሁም በተደራሽነት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ዘገባዎችን ለመዘገብ ባቀደው መሰረት የፖለቲካዊ ዘገባዎችን ዋና ጉዳዮችን ስንመለከት ሰላምና መረጋጋት፣ የህግ የበላይነት፣ ምርጫ፣ ህግ ማስከበር፣ የአማራ ህዝቦች በየቦታው በማንነታቸው ምክንያት መገደልና መፈናቀል፣ የአማራ ህዝብ እሴቶች፣ መቻቻልና አብሮነት፣ የአማራ ህዝብና ሌሎች ህዝቦች ጋር ያለው መስተጋብር፣ የአማራ ህዝብ ጥያቄዎች፣ የህግ ማስከበር ዘመቻውን ትርጉም በመስጠት የሰራን ሲሆን የዲሞክራሲ ስርዓት ግንባታ አጋዥ የሆኑ ጥልቅ ዘገባዎችና መጣጥፎች በትኩረት የተሰራባቸው መካከል ይጠቀሳሉ። ኢኮኖሚያዊ ጉዳዮችን በተመለከተ ኢንዱስትሪና ኢንቨስትመንት፣ በቱሪዝም ልማት፣ የግብርና ልማት፣ ኢንዱስትሪያላይዜሽን ትስስር፣ አረንጓዴ ልማትና የተጀመሩ ፕሮጀክቶች ያሉበት ሁኔታ በዘገባዎቻችን ተቃኝተዋል። የኢንዱስትሪ ፓርኮች ስራ፣ የኢንቨስትመንት መስፋፋት፣ የከተማና የገጠር ስራ ዕድል ፈጠራ፣ የመሰረተ ልማት ግንባታዎች ተጠቃሾች ናቸው። የክልልን ህዝብ የመልማት ጸጋዎች በማስተዋወቅና ከመጠቀም አንጻርም ትኩረት በመስጠት በአማራ ብዙሃን መገናኛ ድርጅት ሰፊ የዘገባ ሽፋን አግኝተዋል። በማህበራዊ ጉዳይ ስንመለከት የኮሮና ወረርሽኝ መከላከልና መቆጣጠር፣ ኮሮናን በጤና፣ በትምህርት፣ በቱሪዝም ላይ ያሳደረውን ጫና በስፋት ተሰርቷል። ስለ ኮሮና ግንዛቤ በመፍጠር የሚችሉ አካላትን በመጠቀም ህዝቡን የማሳወቅና የማስተማር ተግባር ተከናውነዋል። ቁጥራቸው ከፍተኛ የሆኑ የድርጅታችን ሰራተኞችና አመራሮች በቫይረሱ ጭምር ተጠቂ የሆኑበት ጊዜ የነበረ ሲሆን ይህም ስራቸው ሳያደናቅፉ ውጭ ሀገራት ጭምር የሚገኙ ሕክምና ባለሙያዎችና የተለያዩ አካላትን በመጠቀም ግንዛቤ ለማሳደግ ከፍተኛ ጥረት ተደርጓል። ቫይረሱ በሀገራችን ከተከሰተበት ጊዜ ጀምሮ በሁሉም ጣቢያዎቻችን አብዛኛውን የዜናና የፕሮግራም ሽፋን ለኮሮና ወረርሽኝ መከላከል በማዋል ማህበራዊ ኃላፊነትን ተወጥቷል። የትምህርትና የጤና ልማት ስራዎች፣ የወጣቶች ስነ ምግባር፣ የስፖርትና ትውልድ ቀረጻ፣ የዩኒቨርሲቲዎች ሰላም፣ የጤና አገልግሎትና አሰጣጥ እንዲሁም የስነ ምግባር ጉዳዮችን በተመለከተ ትኩረት ሰጥተን ተሰርቶባቸዋል። ሀገራዊ ለውጡን መሰረት በማድረግ በኩል ለውጡን በውጤታማነት ለማሸጋገር ባለሙያዎችና ምሁራን፣ የተለያዩ ፖለቲከኞችና የህዝብ ውይይቶች አሳታፊ በማድረግ
በቀጥታ ስርጭቶች ሰፊና ጥልቅ ዘገባዎች ተሰርተዋል። በክልሉም ሆነ በሀገሪቱ ያለው የኢኮኖሚ እንቅስቃሴ ላይ ያተኮረ በተለይ የኢንዱስትሪያላይዜሽንና የግብርና ልማት ስራዎቻችን አሁን ያሉበትን ደረጃና ቀጣይ የመፍትሄ ሀሳቦችን አካቶ የተሰራው ስራ ውጤታማ ነበረ። የተፈጥሮ ሀብት ስራና ችግኝ ተከላና የሚሰጡ የምጣኔ ሀብታዊ ፋይዳ በበጀት ዓመቱ በአበይት ተግባራት መካከል ነበሩ። በሀገራችን የተከሰተው የሰላም ማጣትና ግጭት እንዲሁም የመፈናቀል ችግር በዘላቂነት መፍታት ህብረተሰቡ፣ ምሁራን፣ ሃይማኖት አባቶች፣ ፖለቲከኞችና የመንግስት አመራሮች ተከታታይ ውይይቶች በስቱዲዮና ከስቱዲዮዎች በማዘጋጀት ለታዳሚያን ቀርበዋል። እንዲሁም እየታየ ያለውን የህግ የበላይነት መጓደል ለማስተካከል ትውልድ የሚቀርጹና የሚያንጹ ዘገባዎችን በሬዲዮ፣ በጋዜጣ፣ በቴሌቪዥንና በማህበራዊ ሚዲያ ተዘግበው ለህዝብ ቀርበዋል። በሌላ በኩል የሰብል ልማትና ግብዓት አቅርቦት፣ የትምህርት ጥራት፣ የዳስ ትምህርት ቤቶች ማሻሻልና አገልግሎት መጀመር፣ ጤና መሰረተ ልማት መስፋፋትና አገልግሎት አሰጣጥ፣ የሴቶችና ህፃናት መብት፣ የአካል ጉዳተኞችንም ጉዳዮች ጭምር የዘገባ ሽፋን ያገኙ ነበሩ። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራቸው የምክር ቤት አባላት ከዘገባ ወቅታዊነት አንጻር በ2012 የበጀት ዓመትና በ2013 የአንደኛ መንፈቅ ዓመት የኮሮና ወረርሽኝ የተከሰተበት ወቅት በመሆኑ የላቀ ትኩረት በመስጠት ተግባራት ተከናውነዋል። ሀገራዊና ክልላዊ ለውጥን መሰረት በማድረግ ወቅታዊ ዘገባዎች በፍጥነት ታቅደው ተግባራዊ ሆነዋል። ዘገባዎቹ ተቀባይነት እንዲኖራቸው እውቀቱና ልምዱ ያላቸው ምሁራን ሁነቶቹን እንዲተነትኗቸው ተደርጓል። ክስተቶች ሲፈጠሩም የህዝብ አስተያየቶች በነፃነትና በፍትሃዊነት እንዲካተቱ ተደርጓል። ትግነግ ሰሜን ዕዝና አማራ ክልል ላይ የሰነዘረውን ጥቃት ተከትሎም በነበረው የህግ ማስከበር ዘመቻ በሁሉም ግንባሮች ባለሙያዎችን በማሰማራት ለሁሉም ኢትዮጵያውያን የመረጃ ምንጭ በመሆን ያገለገለ የህዝብ የሚዲያ ተቋም ነው። ለዚህ ተግባርም ሁሉም የአማራ ብዙሃን መገናኛ ድርጅት ቤተሰቦች በፍጹም ተነሳሽነትና መናበብ ኃላፊነታቸውን የተወጡበት ወቅት ነበረ። ለዚህ አኩሪ ተግባር ድርጅታችንና የክልሉ መንግስት እንዲሁም የተለያዩ አካላት ለተቋማችን እውቅናና ምስጋና የሰጡበት ወቅት ነበረ። ከህግ ማስከበር ማግስት በህዝባችን መሰረታዊ ጥያቄና ፍላጎት አንጻር በመነሳት አካባቢዎቹ ላይ በተለይ በሁመራና ባለማጣ ላይ የሬዲዮ ስርጭት እንዲያገኙ ለማድረግ ተችሏል። ነፃ በወጡት አካባቢዎች የተለያዩ ዘገባዎችና ዶክመንታሪዎች በመስራት የነበረውን ግፍና በደል ለዓለም አሳይቷል። በእንግሊዝኛ ቋንቋ ተተርጉሞም ለዲፕሎማቲክ ስራዎች አጋዥ እንዲሆኑ ማድረግ ተችሏል። የበዓል ዝግጅቶችን እንዲሁም በልዩ ስምሪት ዘገባዎችን በአካባቢ በማዘጋጀት ያላቸውን አማራዊ ማንነት እንዲያሳይና የስነ ልቦና አዲሳት እንዲመጣ ጥረት ተደርጓል። በዚህም ከፍተኛ አዎንታዊ ግብረ መልስ ተገኝቶበታል። የዘገባዎችን ወቅታዊነት በተመለከተ የክልል ምክር ቤትና የተወካዮች ምክር ቤት መደበኛና ልዩ ስብሰባዎች፣ ክልላዊና ሀገራዊ መድረኮች፣ ህዝባዊና ብሔራዊ በዓላት፣ የተለያዩ ሃይማኖታዊ በዓላትን ከተለያዩ አካባቢዎች በቀጥታ ስርጭት በማስተላለፍ ውጤታማ የሆኑ ተግባራት ተከናውነዋል። ሁሉም የእምነት ተቋማትን በዓላዊ በፍትሃዊነት በቀጥታ ስርጭት ሽፋን አግኝተዋል። የማቀናበሪያ ማሽኖችና የተለያዩ ቴክኖሎጂዎችን በመጠቀም ከየትኛውም አካባቢ ዘገባዎችን መረጃ አቀናብረው በመላክ ዘገባዎቹ ሳይውሉና ሳያድሩ ለአድማጭ ተመልካች ማድረስ መቻሉ በጥንካሬ የሚነሳ ነው። ወቅታዊ የሆኑ የሰላምና ጸጥታ፣ የግብርና ልማት፣ ኢኮኖሚ ልማት ላይ ያተኮሩ ዘገባዎች እንዲሁም የክልሉ ቱሪዝም እድገትና ያሉበት ፈተናዎች መሰረት ያደረጉ አጀንዳዎችን በመቅረጽ ወቅታዊና ቀዳሚ የመረጃ ምንጭ ለመሆን ጥረት ተደርጓል። በአዲሱ ሚዲያ በፌስቡክ፣ ትዊተር፣ ዩቲዩብ፣ በቴሌግራም በመጠቀም ስለ ክልሉ አጠቃላይ እንቅስቃሴ ቀዳሚ የመረጃ ምንጭ እየሆነ ሲሆን ለሌሎች የብዙሃን መገናኛዎች ጭምር የመረጃ ምንጭ በመሆን እያገለገለ ይገኛል። የዘገባን ጥራት ለማስጠበቅና ተመራጭ ለመሆን በተደረገው ጥረት በጥራታቸው በምሳሌነት የሚጠቀሱ ዘገባዎች መኖራቸው፣ ሊሰራ በታቀደው ልክ በሳል ቅር ተዘጋጅቶ መዘገባቸው፣ ዘገባን በምስልና በድምጽ በንባብ ከሚገኙ መዛግብት በማጣቀስ መዘገባቸው በዋናነት በጥንካሬ የሚጠቀሱ ሲሆን በተጨማሪም የቅድመ ፕሮግራም ግምገማን በተከታታይ በማከናወን ከመዘገቡ በፊት ለቅድ ሰፊ ጊዜ መሰጠቱ ጥራት ያለው ዘገባ እንዲዘገብ አድርጎታል። በባህር ዳር፣ በደሴ፣ ጎንደር፣ ላሊበላ፣ ቡሬ፣ ደብረ ብርሃን፣ መቅደላ፣ ደባርቅ፣ አዲስ አበባና በሌሎች የክልል ከተሞች ሁነቶችና ክብረ በዓላትን በትኩሱ በቀጥታ ስርጭት ማስተላለፍ ተችሏል። በዚህም ተአማኝነት አግኝተንበታል። በጥራት የተሰሩ የቀጥታ ስርጭቶችም ለዚህ ምሳሌ ናቸው። የበኩርና ብሔረሰብ ጋዜጦችን በአባይ ማተሚያ ቤት በማሳተም ጥራት ያለው ህትመት እንዲዳረስ ተደርጓል። ተጽዕኖ መፍጠር የሚችሉ ኢኮኖሚያዊ፣ ማህበራዊና ሰብአዊ መብት ላይ ያተኮሩ ጥልቅ ዘጋቢ ፊልሞችም ተዘጋጅተው ቀርበዋል። ከአማራ ክልል ከሚገኙ ዩኒቨርሲቲዎች ከአመራር አካዳሚና ከሌሎች ተቋማት ጋር በጥምረት ስልጠናና የአቅም ግንባታ ተግባራት መከናወናቸው ለጥራት ማሳደጋችን እንደ አንድ መነሻ ይወሰዳሉ። ከኤምባሲዎች ጋርም በትብብር ለጋዜጠኞችን ስለ ምርጫና ሰላም ጋዜጠኝነት አዘጋገብ፣ የሚዲያና የአርታያን አመራሮች ሚና በተመለከተ አቅም የመገንባት ስራ ተሰርቷል። የረጅም ጊዜ ትምህርት ዕድልም ለሰራተኞቻችን በየዓመቱ ይሰጣል። ይህም በቀጣዩ ምርጫ ሙያዊ መርህን በማክበር ለመስራት ከፍተኛ ጠቀሜታና ግብዓት ይኖረዋል። ከፍትሃዊነትና ከተደራሽነት አንጻር በበጀት ዓመቱ ያልደረስንባቸው አካባቢዎች በመለየት አቅዶ መስራት ተችሏል። ከዋናው መስሪያ ቤት የራቁ አካባቢዎችን የዘገባ ሽፋን ለመስጠት ቅርንጫፍ ጣቢያዎችን በማጠናከር ቴክኖሎጂ በማሟላት የዘገባ ሽፋን እንዲያገኙ ተደርጓል። በእድሜ ለህፃናትና ለወጣቶች እንዲሁም ለአረጋውያን ትኩረት ተሰጥቶ ተሰርቷል። በጾታ በኩልነት የማስተናገድ ልምድም እየዳበረ መጥቷል።
አካል ጉዳተኞችና አረጋውያን ትኩረት ያደረጉ ዘገባዎች ተሰርተዋል። በሴክተር መስሪያ ቤቶች ያልተዳሰሱ ተቋማት እየተለዩ የሚዲያ አገልግሎት እንዲያገኙ ተደርጓል። ለጥቆማ የቀረቡትን የይዘገብልን ጥያቄዎች ጭምር በወቅቱ የዘገባ ሽፋን እንዲያደርጉ ተደርጓል። የቀጥታ ስርጭት ስራዎች ሳይቀር በፍትሃዊ ለሁሉም እንዲዳረሱ አሰራር ተዘርግተው ተግባራዊ ውለዋል። በተለይ ደግሞ የቋንቋዎችን የፌስቡክ አካውንት በመክፈት አገልግሎት መጀመራችን ተደራሽነትን እያሰፋ ይገኛል። በፌስቡክ በድረገጻችንና በዩቲዩብ የቀጥታ የአማራ ቴሌቪዥን እንዲተላለፍ መሆኑ ተደራሽነትን ለማስፋት አግዟል። የሬዲዮ ስርጭታችንም በሳተላይት ከማስተላለፋችን በተጨማሪ የአማራ ሬዲዮና የአማራ ኤፍኤምን በዌብሳይትና በፌስቡክ ስትሪሚንግ ወይም የቀጥታ ስርጭት ማስተላለፍ መጀመራችን የተደራሽነት ፍላጎትን በዘርፍ ብዙ አማራጭ ለመፍታት እየተሰራ እንደሆነ ያመለክታል። የቪዲዮዎችና ልዩ ልዩ ፕሮግራሞችን በተከታታይ በዩቲዩብና በፌስቡክ ገጻችን ላይ መጫናችን ተደራሽነትን ማሳደግ ተችሏል። የተቀናበሩ ዜናዎች፣ የተመረጡ ፕሮግራሞች፣ የቴሌቪዥንና የሬዲዮ ስፖቶች ወይም አጫጭር መልእክቶች በማህበራዊ ሚዲያ እንዲጫኑ ተደርጓል። ይህም ለተከታታዮቻችን እንዲደርስ እድል ፈጥሯል። የፌስቡክ ገጻችን ላይክና የወደደውና የተከታታይ ቁጥር በፍጥነት እንዲጨምር አድርጎታል። በአሁኑ ወቅት ከ780 ሺህ በላይ ተከታታዮችና ወዳጆች አፍርቷል። ድርጅቱ ስለ ሀገራችንና ስለ ክልሉ ወቅታዊ መረጃ ምንጭ እንዲሆን እንግሊዝኛ ቋንቋን በመጠቀም በማህበራዊ ሚዲያ መረጃ ማስተላለፍ መቻሉና የተመረጡ ዶክመንታሪዎችን ወደ እንግሊዝኛ በመተርጎም ማሰራጨቱ ለዲፕሎማቲክ ማህበረሰቡ የመረጃ አቅም ለመሆን እየሰራ ይገኛል። ህዝባችን ከፍተኛ በሚዲያ የመገልገል ጥያቄና የቋንቋ ብዝሃነትን በማሳደግ በአማራ ህዝብ ላይ የተሰራውን ሐሰት ትርክት ለማረም የተጀመሩ ስራዎች ያሉ ሲሆን ይህን ለማጠናከር ተጨማሪ ሁለተኛ ቴሌቪዥን ጣቢያ ለመክፈት የቅድመ ዝግጅት ስራዎች እየተከናወኑ ነው። በአጭር ጊዜም አየር ላይ እንዲወጣ ሁሉንም አካላት እገዛና ድጋፍ ያስፈልጋል። ሁለተኛ የቴሌቪዥን ጣቢያው በዚህ በጀት ዓመት ለስርጭት ለማብቃት ሲሰራ አስፈላጊ ሆኑ እንደ ተሽከርካሪ፣ ካሜራና ሌሎች ሀብት ፈላጊ ስራዎች ለማሟላት የክልሉ መንግስት የተለመደ ልዩ ትኩረትና ድጋፍ ይፈልጋል። የዘገባ ፍትሃዊነትን በዘላቂነት ለማረጋገጥና ከፍተኛ የሆነውን የህዝብ ፍላጎት ለመመለስ የመስክና የከተማ አገልግሎት መስጠት የሚችሉ ተሽከርካሪዎችን በውስጥ ገቢ ገዝተን ስራ ላይ የማዋል ስራ የተሰራ ሲሆን አሁንም ግን ተጨማሪ ተሽከርካሪዎች ስለሚያስፈልጉ ትኩረት የሚሻ ጉዳይ ነው። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራቸው የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ የዘገባ ጥራትን ለማስጠበቅ በወቅታዊና ለማድረግና በፍትሃዊነት የዘገባን ለማዳረስ ጥረት ስናደርግ የተወስተዋሉ ውስንነቶችም ነበሩ። በጥራት በኩል እንደ ድክመት የሚታየው ለዘገባዎች ጥልቀት ትኩረት ባለመስጠትና በልዩ ልዩ ምክንያቶች ዘገባዎች ጉዳዮቹ ላይ በጥልቀት አለመተንተናቸው፣ በሳል እቅድ ዘገባ ለመዘገብ እቅድን በጥራት አለማዘጋጀት መስተዋሉ፣ ዘገባዎችን በምልከታና በንባብ በዳበረ መረጃ ጥራትን ከፍ አለማድረግ ዋና ዋናዎቹ የተስተዋሉ የድክመት ጉዳዮች ናቸው። በመጠንና በጥራት ሁሉም ፈጻሚና አመራር በኩል መጠን ደረጃ ለመስራት የሚሉትን መሻሻል ያለባቸው ክፍተቶች ናቸው። በተጨማሪ የዘገባ ጥራት ወጥ አለመሆን እንደ ድክመት ታይቷል። የይዘት ጥልቀት ማነስና አልፎ አልፎ መራዊ መርህን አለመጠበቅ፣ የክትትል ዘገባዎች የተደረሱ ብሎ በሚገባ ለመከታተል፣ የትንታኔ ዘገባዎችን በጥልቀት ያለመተንተንና መስተካከል የሚገባ ዋና ዋና ውስንነቶች ናቸው። በወቅታዊነትን በተመለከተ መሻሻል ያለባቸው ጉዳዮች ወቅታዊ ዘገባን አስቀድሞ ያለማቀድ ውስንነት ነበር። ወቅታዊ ዘገባን ከገቢ ጋር አለማስተሳሰር፣ ወቅታዊ ዘገባ መቼና ምን እንደሚተላለፍ የማስታወቅ ውስንነት እንደ ድክመት የሚቆጠሩ ናቸው። በዘገባ ፍትሃዊነት በኩልም በመጓጓዣ እጥረት ምክንያት ሁሉንም አካባቢዎች በፍላጎታቸው ልክ ማርካት አለመቻሉ የሚጠቀስ ሲሆን እንዲሁም ተገቢ ትኩረት ሰጥቶ ያለውን ውስን ሀብት በአግባቡ በመጠቀም ፍትሃዊነትን ለማረጋገጥ በቀጣይ ይበልጥ ስራ የሚጠይቅ ነው። ይህም የሁሉንም ባለድርሻ አካላት ድጋፍን ጭምር ይጠይቃል። የአማራ ብዙሃን መገናኛ ድርጅት ውስጥ ይበልጥ ማደግና መሻሻል የሚገባው የክህሎት ውስንነት የሚጠቀሰው የግራፊክስና የቅንብር ስራዎች የተመልካችን ይዘው የሚቆዩ ከማድረግ አንጻር እንዲሁም ዘገባዎቻችንን በጥልቀት የመተንተን ታሪክን አጓጊና ታዳሚን እስከ መጨረሻው ይዞ የሚቆይ አድርጎ የማዘጋጀት ድክመት ሲሆን በተከታታይ በተደረጉ ግምገማዎች መግባባት ላይ ተደርሶበታል። በቀጣይም ሰፊና ሁሉ አቀፍ የሆነ የሰው ኃይሉን የማብቃትና የማሰልጠን ስራ ይጠይቃል። ይህን ለማሻሻል ሁሉ አቀፍ የአቅም ግንባታ ስራዎች እየተሰሩ ሲሆን የቀጥታ ስርጭት ስራዎችና የስቱዲዮ ግራፊክ ስራዎችን ደረጃ ማሳደግ የሚያስችል ቴክኖሎጂዎች በመግዛት ወደ ስራ እየተገቡ ይገኛሉ። የአማራ ብዙሃን መገናኛ ድርጅት በ2012 በጀት ዓመትና በ2013 የመንፈቅ ዓመት የዘረጋቸው አሰራሮችን ተግባራት በብቃት ለማከናወን አግዘውታል። በዚህም አጀንዳ ቀርጾ በመስራት በኩል የተገኘ ውጤት አበረታችና ተጠናክሮ የቀጠለ በመሆኑ ውጤት ያስገኘ ነው። የይዘገብልን ጥያቄዎች ተለይተው በዜና ጉባኤ መድረክ ወይም በኤዲቶሪያል እየተወሰኑ በወቅቱ ተስተናግደዋል። በተለያዩ አካባቢዎች የሚመጡ የህብረተሰብ ክፍሎችንም የሚያቀርቡቸውን ቅሬታዎች መሰረት በማድረግ የዘገባ ሽፋን እንዲሰጣቸው የሚያስችል አሰራር በመዘርጋት እንደ ህዝብ ሚዲያ ተልእኮውን ለመወጣት ጥረት ያደረገበት ወቅት ነበረ። በ2012 እና በዚህ በያዝነው በጀት ዓመት የመጀመሪያው መንፈቅ ዓመት ክፍሎችን በቅርበት ለመደገፍና ስራዎችን እየተከታተሉ ለመምራት የዘርፍ ማኔጅመንት ማለትም ስራ አስኪያጆቹ በሚከታተሏቸው ክፍሎች መሪዎች ጋር በየሳምንቱ እየተገናኙ ስራዎችን የሚገመግሙበት ስርዓት ተፈጥሯል። በዚህም ወጪ ቆጣቢና በቅንጅት ለመስራት ተችሏል። የድርጅቱ ሁሉም ጣቢያዎችና ጋዜጦች በተመሳሳይ አጀንዳ እንዲሰሩ ለማድረግ የድርጅታችን ሳምንታዊና ወርሃዊ የዓመት አጀንዳዎችን በመቅረጽ ወደ ስራ ለመግባት ተሞክሯል። ሁሉም ጣቢያዎቹ የቅንጅት ስምሪትን ተግባራዊ በማድረግ ውጤት
ውጤታማ የሚዲያ አገልግሎት መስጠት እንደሚቻልም ተሞክሮ የታየበት ዓመት ነበረ። የድርጅቱን ተወዳዳሪነት ለማሳደግ ሰራተኛው ወጥና ቀጣይነት ያለው የማበረታቻ ስርዓት መስራት መቻሉ እንዲሁም የድርጅቱን መካከለኛ አመራር በስራ እየመዘኑ ባስመዘገበው ልክ እውቅና የሚሰጥበትና ውጤት አላመጣ ሲል እየገመገሙ የሚተካበት ስርዓት ተግባራዊ መደረጉ በጎ የሆነ የውድድር መንፈስ የፈጠረ ሲሆን ከዚህ በተጨማሪ በበጀት ዓመቱ የተሻለ አፈጻጸም ያላቸው ትጉህና ታታሪ ሰራተኞችንም እውቅና ተሰጥቷል። በተለይ ደግሞ መካከለኛ አመራሩ ምደባ በፍላጎት በብቃትና በውድድር በማድረግ ግልጽ ሰራተኛው እንዲመደብ የተደረገበት ስርዓት ለድርጅቱ እድገት ያለው አስተዋጽኦ ጉልህ ነው። የተዘረጉ አሰራሮችን ከመተግበር አንጻር እንደ ችግር ያጋጠመው ጉዳይ በወቅታዊ ሁኔታ በየወቅቱ በፍጥነት በሚለዋወጡ ዘገባዎች በኩነትና ክስተት ስር እየወደቁ በወቅታዊ ጉዳዮችና በፖለቲካዊ ይዘቶች ላይ ማተኮር የነበረ መሆኑና የተዘረጉ አሰራሮችን በጥልቅ ስነ ምግባር የማስከበር ስንነት ወጥ አድርጎ አለማስቀጠል መሻሻል የሚገባው ድክመት ሆኖ ታይቷል። ግብአትን በተመለከተ ለወቅታዊና ጥራት ያለው ዘገባ ለመስራት የሚያግዙ ቴክኖሎጂዎችን ለማሟላት ጥረት እየተደረገ ሲሆን የሬዲዮ ክምችት ክፍል ማሳደግ ስራ ተሰርቷል። በ801 ኪሎሄርዝ ወይም የአማራ ሬዲዮ ማሰራጫ መለዋወጫ በመግዛት ወደ ስራ ለመግባት ጥረት እየተደረገ ነው። በሀገራችን ሚዲያ ፈርቀዳጅ የሚያደርገን የሞባይል ጆርናሊዝም ወይም ቴክኖሎጂ በማሟላት ወደ ስራ መግባታችን ውጤት ማሳየት ጀምሯል። ተንቀሳቃሽ ስቱዲዮ ወይም ኦቢባን አዲስ አበባ ላይ ለምንገነባው ስቱዲዮ የሚሆን የመሳሪያ ለማሟላት በግዢ ሂደት ሲሆን የሚዲያ ዘርፍ ቴክኖሎጂ በየጊዜው ተለዋዋጭ በመሆኑ በበጀት እጥረትና በምንዛሪ አለመገኘት ምክንያት መሟላት የሚገባቸው ቴክኖሎጂዎች አሁንም ያልተሟሉ አሉ። የስቱዲዮ የስርጭትና የክምችት ክፍል መሳሪያዎች እንዲሁም ጋዜጠኞች ቀርጸው መስራት የሚችሉባቸውን ቴክኖሎጂዎች በቀጣይ ማሟላት ትኩረት የሚሹ ጉዳዮች ናቸው። የአማራ ብዙሃን መገናኛ ድርጅት የህትመት ውጤቶችን በማሳተም በኩል በአማርኛ በበኩር በአዊኛ ቸርቢዋ በህምጣና ህምጣዊከ እንዲሁም በኦሮሞኛ ሄርኮ ጋዜጦችን እያሳተመ ለአንባቢዋን እጅ እያደረሰ ይገኛል። ከለውጡ ጋር ተያይዞ በጥልቀት ትንታኔ የሚጻፍባቸውና ለሰላምና ለመረጋጋት አስተዋጽኦ ያላቸው የህትመት ውጤቶች ተሳትመው ተሰራጭተዋል። የጋዜጦቹ ህትመትና የገጽ ንድፍ ጥራት እያደገ ቢሆንም የጋዜጦቹ የስርጭት ስራው በሚፈለገውና በታቀደው ልክ ውጤታማ እየሆነ አይደለም። የስርጭት ስራው ፈጣንና ውጤታማ በማድረግ ለአንባቢ ማድረስ እንዲችል ስልት በመንደፍ እየተሰራ ሲሆን እነዚህን ጋዜጦች ተቋሙ በውስጥ ገቢው በከፍተኛ ሁኔታ እየደጎመ እያሳተመ በአንጻሩ ለተደራሲያን አለማድረስ ከፍተኛ ኪሳራ በመሆኑ በተለይ ደግሞ በትምህርት ቤቶችና ሰው በሚሰበሰባቸው ተቋማት እንዲደርሱ በማድረግ የተማሪዎችና የክልሉ ህዝብ የማንበብ ባህል እንዲዳብር በቅንጅት መስራት ይጠይቃል። የድርጅቱ ስርጭት ተደራሽነትን ለማሳደግ በተለይ በገጠር የሚኖረውን ህብረተሰብ ክፍል መረጃ ተደራሽ ለማድረግ በበጀት ዓመቱ እንደ ዋና እቅድ የጎንደርና የጎጃም ኤፍኤም ጣቢያዎችን ግንባታ በማጠናቀቅ ስርጭት የተጀመሩ ሲሆን አካባቢያዊ ስርጭት ለማስጀመር የሰው ኃይል የማሟላት ስራ እየተከናወነ ነው። በጥቂት ቀናት ውስጥም ስራ የአካባቢያዊ ስርጭት ይጀምራሉ። በአዲስ አበባና በደሴ የሚዲያ ህንፃ በመገንባት የዘገባ ተደራሽነትን ለማሳደግ የግንባታ መስሪያ ቦታ ጥያቄ አቅርበናል። የአዲስ አበባ ቦታ እንደተፈቀደ ወደ ግንባታ የሚገባ ሲሆን ለዚህም ስራ የክልሉ መንግስት በጀት መድቧል። የደሴ ከተማ ላይ ቦታ ቢፈቀድም የግንባታ ለመጀመር በጀት እንዲመደብ ጥያቄ ቀርቦ እየተጠበቀ ነው። ድርጅቱ ዲዛይን የማሰራት ስራዎችን እያከናወነ ሲሆን በጀት እንደተፈቀደ በዚህ በጀት ዓመት ግንባታ ለማስጀመር ቅድመ ዝግጅት እየተደረገ ነው። ደሴ ከተማ ላይ የሚገነባው ሁሉ አቀፍ የሚዲያ ህንፃ በአጭር ጊዜ ወደ ስራ ቢገባ በአካባቢው የሚነሳውን የዘገባ ፍትሃዊነት ችግር ለመቅረፍ አይነተኛ ሚና የሚጫወት ነው። የተቋሙን አደረጃጀትም በየጊዜው የማሻሻል ስራ የሚሰራ ሲሆን በዋናነት የሚዲያን ባህሪ መሰረት በማድረግ በየጊዜው የማሻሻል ስራ ያስፈልጋል። ቅርንጫፍ ጣቢያዎችን በአደረጃጀት ማሻሻል፣ ተጨማሪ ቋንቋዎችን ማለትም አረበኛ፣ ትግርኛ እና ሌሎች የሀገር ውስጥ ቋንቋዎችን እንዲሁም የአዲስ አበባ ሬዲዮ አደረጃጀት እንደ አዲስ ተዋቅሯል። የአማራ ኤፍኤም፣ ደሴ፣ ጎንደርና ደብረ ብርሃን ኤፍኤም ጣቢያዎች ተጨማሪ የቴሌቪዥን ክሩ አደረጃጀት ተከልሶ ተዘጋጅቶላቸዋል። ይህም በአካባቢው የሚነሳውን የቴሌቪዥን የዘገባ ፍትሃዊነት ችግር ለማቃለል ይረዳል ተብሎ ይታሰባል። በቀጣይም ጥናትን መሰረት በማድረግ ዋናው መስሪያ ቤት አደረጃጀትን እየቀነሱ ጣቢያዎችን በማጠናከር ስራ በመስራት የቴሌቪዥን ዘገባዎች በአካባቢው ተቀናብረው እንዲሰራጩ ለማድረግ የሚያስችሉ ዝግጅቶች እየተከናወኑ የሚገኙ ሲሆን ሁሉም የዞን ቅርንጫፎች የተሟላ የሚዲያ አገልግሎት እንዲሰጡ ይደረጋሉ። ይህንንም ሳይንሳዊ ለማድረግና ሪፎርሙን ውጤታማ ለማድረግ ከአማራ ምሁራን መማክርት ጋር በመተባበር የድርጅቱን አደረጃጀት፣ የስራ ዝርዝር፣ የስራ ስታንዳርድ፣ የስራ መዛዘንና የስራ ውጤታማነት እንዲሁም ሌሎች መሰረታዊ ጉዳዮች ላይ ጥናት እየተሰራ ይገኛል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላትና ጥሪ የተደረገላችሁ እንግዶች የአማራ ብዙሃን መገናኛ ድርጅት በ2012 እና 2013 ዓመት ሰላምና መረጋጋት እንዲመጣ የህግ ማስከበር እና አብሮነት መቻቻል የህዝብ ለህዝብ ግንኙነት በተመለከተ የዲሞክራሲ ማጎልበቻዊ መድረኮችን ለማሟላት ሰርቷል። በቀጥታና በትኩስ ካሉበት ቦታ መዘገብ አገልግሎት ለማድረስ ጥረት አድርጓል። ከሰላምና መረጋጋት በተጨማሪ ምጣኔ ሀብትን ለማሳደግ የስራ ዕድል ፈጠራ የሚያግዙ የትራፊክ አደጋ አሳሳቢነትና መፍትሄ ሀሳቦች፣ ህዝባዊና ሃይማኖታዊ በዓላት ሰፊ ትኩረት ተሰጥቷቸው ተሰርተዋል። የግብርናና ግብዓት አቅርቦት ምርታማነት፣ የተፈጥሮ ሀብት ልማት፣ የአማራ ህዝብ ጥያቄዎችና የትምህርት፣ የጤና፣ ኢንዱስትሪ ፓርኮች፣ የመሰረተ ልማት፣ ኮሮና ወረርሽኝና መከላከያ መንገዶች ወዘተ የተመላከቱ ዘገባዎች ተዘጋጅተው ቀርበዋል።
ዘገባዎቹ በቀጣይነት ተመራጭና ቀዳሚ እንዲሆኑ ሳቢና ማራኪ ማድረግ ያስፈልጋል። አዳዲስ አሰራሮችን መከተልም ግድ ይላል። የመፍትሄ አመላካች የሆኑና ጥልቅ ሙያዊ ትንታኔ የዳበሩ ዘገባዎችን መስራትም ተገቢ እንደሆነ በተቋሙ ውስጥ መግባባት ላይ ተደርሷል። የበጀት አጠቃቀምን ስንመለከት ድርጅቱ በ2012 የበጀት ዓመት ለደሞዝ 107,843,743 ብር ከክልሉ መንግስት ተመድቦለት 99.3% ስራ ላይ አውሏል። የካፒታል በጀትን ስንመለከት እንዲሁም የብሮድካስት ግዢዎችን ጨምሮ 17,459,976 ብር ከውስጥ ገቢ የተደለደለለት ሲሆን አፈጻጸሙ 95.3% ነበረ። የስራ ማስኬጃውን ወጪ ባለፈውንም የዚህን በጀት ዓመትም ከውስጥ ገቢው እየሰበሰበ ነው የሚጠቀመው የአማራ ብዙሃን መገናኛ ድርጅት። ከውስጥ ገቢው 97,499,775 ብር ተመድቦ 93.54% ተጠቅሟል። የ2013 የአንደኛ መንፈቅ ዓመት የበጀት አፈጻጸም ስንመለከት ለደሞዝ በአጠቃላይ ለዓመቱ 119,175,133 ብር ከክልሉ መንግስት የተመደባለ ከዓመቱም 48% አካባቢውን ባለፉት 6 ወራት ተጠቅመናል። ለካፒታል በጀት የቅድም የገለጽናቸውን የኦቢባንና አዲስ አበባ ላይ የሚተከለውን ተጨማሪ ኤችዲ ስቱዲዮ ጀምሮ 133,380,453 ብር ከክልሉ መንግስት ተበጅቶለት 30% ነው የተጠቀመው። ይህም ኦቢባንና ተጨማሪ ስቱዲዮቹ ዓለም አቀፍ ግዢዎች ስለሆኑ ምንዛሬ እንደተፈቀደ ገንዘቡ ወደ ኤልሲ እንደተከፈተ የሚስተካከል ይሆናል ማለት ነው። አንዱ ኦቢባን ወደ 70 ሚሊዮን ብርና ከዛ በላይ አካባቢ የሚያወጣ ነው። ለስራ ማስኬጃ በዚህ በጀት ዓመት የተመደበልን 93 ሚሊዮን ብር ነው። ከውስጥ ገቢ ነው ይሄ የተመደበው። ከስራ ማስኬጃችን በ6 ወር 67.4% ተጠቅመናል። ይህም ወቅታዊ ስምሪቶች ከምንጊዜውም በላይ የህግ ማስከበሩና ሌሎች ስራዎች በመብዛታቸው የውስጥ ገቢ መሰብሰብ አቅማችንን በከፍተኛ ሁኔታ ማሳደግ ካልቻል እስከ ሰኔ ድረስ የውስጥ በጀት የምንቸገር መሆኑን ያሳያል ማለት ነው። የውስጥ ገቢን በተመለከተ ባለፈው በጀት ዓመት 110 ሚሊዮን ብር ለመሰብሰብ አቅደን 112% ፈጽመናል። ይህም የኮሮና ወረርሽኝና ሌሎች ችግሮችን ተቋቁመን የሰበሰብነው ስለነበር በጥንካሬ የሚጠቀስ ነው። በዚህ ዓመትም ከ130 ሚሊዮን ብር በላይ መሰብሰብ ይገባናል ብለን አቅደን እየተንቀሳቀስን ነው። የእቅዱን 58.9% ባለፉት 6 ወራት አሳክተናል። በበጀት ዓመቱ በብቃት ያለው የሚዲያ አገልግሎት እንዳይሰጥ ያጋጠሙን ዋና ችግሮችም ነበሩበት። በክልሉና በሀገሪቱ ተከስቶ የነበረው ግጭትና መፈናቀል፣ ኮሮና ወረርሽኝ እንደ ልብ ያለ ስጋት ተንቀሳቅሶ ለመዘገብ ፈታኝ በመሆኑ በተገቢ ሁኔታ ተደራሽ ያልሆንባቸው አካባቢዎች ነበሩ። የተከሰተው ወረርሽኝ ቅድም እንደገለጽነው ድርጅታችን ዘገባም ላይ ተጽዕኖ አሳድሯል። ሰራተኞቻችንም እንዲጠቁ አድርጓል። መረጃ ሰጪ የሆኑ የመንግስት የሥራ ኃላፊዎችና ባለሙያዎች መረጃ ለመስጠት ፈቃደኛ አለመሆን፣ መረጃ ላለመስጠት ጋዜጠኞችን በከፍተኛ ሁኔታ የማጉላላት ድርጊት ካልተስተካከለ ድርጅቱ ተገቢ አገልግሎት ለመስጠት እየተቸገረ የሚቀጥል ይሆናል። ከዚህ በተጨማሪ መስተካከል የሚገባቸውን አሰራሮችና ተግባራት ተከታትሎ እርምት መውሰድ እንዲሁም ችግሮችን በወቅቱ ለመፍታት ብዙሃን መገናኛ ድርጅቱን በአግባቡ መጠቀም ለክልሉ ሰላምና እድገት ያለው ፋይዳ የማይተካ በመሆኑ አስፈጻሚ አካላት የአማራ ብዙሃን መገናኛ ድርጅት አውታሮች ከሚያገለግሉት ህዝብ ጋር የሚገናኙበት ድልድይና መድረክ አድርጎ በመጠቀም ውጤታማ ስራ መስራት ይጠበቅባቸዋል። ድርጅቱን ህዝቡ በሚፈልገው ደረጃ ልክ ለማድረስ በተለይ ደግሞ ተወዳዳሪ የሚያደርጉ ቴክኖሎጂዎችን ለማሟላትና የማስፋፊያ ስራዎችን ለማከናወን ተመራጭ የሚዲያ ተቋም ለማድረግ አስፈላጊውን መሳሪያና የበጀት ድጋፍ የማድረግ ስራ አጠናክሮ መቀጠል ይጠይቃል። የመብራት መቆራረጥና ከመብራት ጋር የተገናኙ አደጋዎች የማሰራጫ ጣቢያዎቻችንና የስቱዲዮ መሳሪያዎች ላይ እያደረሰ የነበረው ጉዳት ስርጭታችን እንዲቆራረጥ የድርጅቱንም ለከፍተኛ ወጪ ዳርጎታል። በምንዛሬ ጥረት ምክንያት ግዢ መጓተት በመፈጠሩ አስፈላጊ የሆኑ ዓለም አቀፍ ግዢዎች በተፈለገው ጊዜ መድረስ አላስችል እያለ ይገኛል። በመጨረሻም ድርጅቱ የሚጠበቅበትን ህዝባዊ ኃላፊነት እንዲወጣና ፍትሃዊ የዘገባ ሽፋን ለመስጠት በከፍተኛ ሁኔታ አሳሪ የሆነው የተሽከርካሪ ጥረት ለመቅረፍ በውስጥ ገቢ ባለፈው በጀት ዓመት ወደ 9 ተሽከርካሪዎችን ለማሟላት ጥረት ቢደረግም በድርጅቱ ጥረት ብቻ የሚፈታ ባለመሆኑ የክልሉ መንግስት ተገቢ ትኩረት በመስጠት ድጋፍ በማድረግ ለብዙሃን መገናኛ ድርጅቱ እድገት ሲያበረክት የነበረውን ሁሉ አቀፍ እገዛ አጠናክሮ እንዲቀጥል በአክብሮት እንጠይቃለን። ለህብረተሰብ ለውጥ እንተጋለን። አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ ልባባ ኢብራሂም የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ የውሳኔ ሀሳብ እንዲያቀርቡልኝ ይጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የአማራ ብሔራዊ ክልል ምክር ቤት የአሰራር ስነ ስርዓት እና የስነ ምግባር ደንብ እንደገና ማሻሻያ ክልል ምክር ቤት ደንብ ቁጥር 12/2003 ዓመተ ምህረት አንቀጽ 138 ንዑስ አንቀጽ 1 እና 2 በተደነገገው መሰረት ከቋሚ ኮሚቴዎች ተግባርና ኃላፊነት አንዱ ሪፖርትና የውሳኔ ሀሳብ ለምክር ቤቱ ማቅረብ እንደሆነ ይደነግጋል።
በዚህ መሰረት የሴቶች ህፃናት ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ እንዲከታተላቸውና እንዲቆጣጠራቸው ከተደለደሉ ተቋማት መካከል የአማራ ብዙሃን መገናኛ ድርጅት አንዱ ሲሆን ተቋሙ በ2012 ዓመተ ምህረትና በ2013 የመጀመሪያው ግማሽ ዓመት ለመፈጸም በእቅድ ይዟቸው የነበሩ ተግባራትን አፈጻጸም በመመርመር በጥንካሬና ቀጣይ ትኩረት በሚሹ በተመረጡ ነጥቦች ላይ በማተኮር የቋሚ ኮሚቴ አባላት በጋራ የተስማሙበትን የውሳኔ ሀሳብ እንደሚከተለው አቀርባለሁ። በጥንካሬ የተቋሙ ሰራተኞች ሙያዊ ስነ ምግባርን ተላብሰው አካባቢያዊ ርቀትና የትራንስፖርት አስቸጋሪነት ሳይገድባቸው የዘገባ ሽፋን በመስጠት ትልልቅ አገራዊና ክልላዊ አጀንዳዎች ላይ ትኩረት ሰጥቶ በመስራትና ለአርሶ አደሩ ቀዬ ድረስ ዘልቆ በመግባት ባህልና ወጉን ለማንጸባረቅ የዘገባ ስራዎችን ይበልጥ ተደማጭና ተነባቢ እንዲሆኑ በጥናት ላይ ተመስርቶ ተግባራትን ለመፈጸም የተደረጉ ጥረቶች የኮሮና ቫይረስ ወረርሽኝን ለመከላከልና መደረግ ስለሚገባው ጥንቃቄ የተቋሙ ሙያተኞች በቫይረሱ እየተጠቁም ጭምር የህብረተሰቡን ግንዛቤ ለማሳደግ በውጭ ሀገር የሚኖሩ ኢትዮጵያውያንን ሐኪሞች ከበሽታ ያገገሙ ታካሚዎችንና የተለያዩ ሀገራት ቫይረሱን በመከላከል ረገድ የነበራቸውን ተሞክሮ ለማወቅ አምባሳደሮቻችንንም ጭምር በስካይፒ በማነጋገር ለተለያዩ የሃይማኖት ተቋማት የአየር ሰዓት ተመድቦላቸው በሃይማኖት መሪዎች ለየእምነቱ ተከታዮች አስፈላጊውን ትምህርት እንዲሰጡ በማድረግ በየዕለቱ ለአድማጭ ተመልካች መረጃ ሲሰጡ መቆየታቸው ዋና ወቅታዊ ጉዳዮች ላይ በማተኮር በፖለቲካው፣ በማህበራዊ፣ በምጣኔ ሀብታዊ እንዲሁም በህዝባዊና ሃይማኖታዊ በዓላት ላይ ተመስርቶ አስተማሪ የሆኑ ዘገባዎችና ልዩ ልዩ መልእክት የሚያስተላልፉ ዝግጅቶች ሲተገበሩ መቆየታቸው የአንበጣና የጎርፍ አደጋ ያስከተሏቸውን ጉዳቶችና የመከላከል ተግባር በስራ ዕድል ፈጠራ የወጣቶች ተጠቃሚነት ለማጎልበትና ህገወጥ የሰው ዝውውርን ለመክታት የሚደረገውን ጥረት መስማት ለተሳናቸው ዜጎቻችን በየዕለቱ የዜና ወጃና ሳምንታዊ ፕሮግራም በምልክት ቋንቋ በማስተላለፍ መልካም የሆኑ ተግባራት መፈጸማቸው የዘገባ ሽፋንን ተደራሽነት ከማስተናገድ አኳያ ካሁን በፊት ቋሚ ኮሚቴው በተደጋጋሚ ለተከበረው ምክር ቤት የውሳኔ ሀሳብ ሲያቀርብ ከነበረባቸው ጉዳዮች መካከል አንዱ የአዲስ አበባ ስቱዲዮ ግንባታ ተጠናቆ ስርጭት እንዲጀምር መደረጉ ሳንወድ ተገደን የገባንበትን ጦርነት ተጋፍጠው ከቦታው ድረስ በመሄድና ወቅታዊ የሆኑ ዘገባዎችን ለህዝብ ጆሮ በማድረስ ታሪክ የማይረሳው አኩሪ ተግባር ሲፈጽሙና ሲያስተባብሩ ለነበሩ የተቋሙ አመራሮችና ባለሙያዎች በዚሁ አጋጣሚ የተከበረው ምክር ቤት እውቅና እንዲሰጥልን እንጠይቃለን። በጥረት የተስተዋሉና ቀጣይ ትኩረት የሚሹ ጉዳዮች የአድማጭ ተመልካቾችን የአኗኗር ዘይቤ፣ የትምህርት ደረጃ፣ ባህል፣ ፍላጎትና መሰል ጉዳዮችን ስብጥር ጠብቆ የዘገባ ትውውቅን አካባቢያዊ በማድረግ ዘገባዎችን ከሀገራዊ ህጎች፣ ደንቦችና መመሪያዎች ጋር አዛምዶና በመረጃ ዳብሮ በማቅረብ በአግባቡ በመተንተንና ግልጸኝነት እንዲፈጠርበት በማድረግ ረገድ ክፍተቶች መኖራቸው ለቴሌቪዥን ዜና ቅንብር ተገቢውን ትኩረት በመስጠት ረገድ የሚታዩ ክፍተቶች የድምጽና የምስል አለመናበብ፣ አልፎ አልፎ ሳይተዋወቁ አየር ላይ የሚውሉ ፕሮግራሞች መኖራቸው የዘገባ ስራዎችን ታሪክ አወቃቀር ሳቢና ማራኪ አድርጎ በማቅረብ ረገድ ችግሮች መኖራቸው በሁለተኛው እድገትና ትራንስፎርሜሽን እቅድ ዘመን ለመገንባት ታቅደው የነበሩ የከሚሴና ሰቆጣ ኤፍኤም ማሰራጫ ጣቢያዎች፣ የደሴ፣ ደብረ ብርሃንና የደብረ ማርቆስ የቴሌቪዥን ስቱዲዮ ግንባታዎች ለማከናወን በእቅድ የተያዘ ቢሆንም አፈጻጸሙ ሰፊ ክፍተት የሚታይበት መሆኑ የህትመት ውጤቶች በኩር ሂርኮ ህምጣዊ ከጋዜጦች የቅጅ መጠናቸው ለማሳደግ ከተያዘው እቅድ አንጻር አፈጻጸማቸው በዝቅተኛ ደረጃ ላይ የሚገኝ መሆኑ ከክልሉ ውጭ ያሉ የድርጅቱ የሚዲያ ስርጭት አነስተኛ በመሆኑ ወኪል ዘጋቢዎች እንዲኖሩ በማድረግ የመረጃ ተደራሽነትና ሽፋኑን የማሳደግ ተግባር ውስንነት ያለበት መሆኑን ቋሚ ኮሚቴው በጥረት የገመገማቸው ተግባራት ሲሆኑ ተቋሙ ያለበትን የተሽከርካሪ ችግር በመቅረፍ ውጤታማነቱ እንዲጎለብት የሚመለከታቸውን አካላት ርብርብ ይጠይቃል። በአጠቃላይ
በጥንካሬ የተከናወኑ ጉዳዮች የበለጠ እንዲጠናከሩና በጥረት የተከናወኑና ልዩ ትኩረት የሚሹ ጉዳዮችን ልዩ ትኩረት ሰጥቶ ማከናወን ከተቋሙ የሚጠበቅ ተግባር መሆኑን የቋሚ ኮሚቴ አባላት ስምምነት ላይ የደረስንባቸው ጉዳዮች መሆናቸውን ለመግለጽ እወዳለሁ። አመሰግናለሁ። የሴቶች ህፃናት ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ። አመሰግናለሁ። በመቀጠል የሚነሱ ጥያቄዎች በቋሚ ኮሚቴ ውሳኔ ሀሳብ በደንብ ያልተብራሩ የምትሏቸውና መብራራት ያለባቸው ጥያቄ ካለ በዚህ በኩል ልጀምር። ሀሳብ ያላችሁ አንድ አመሰግናለሁ። ክብርት አፈ ጉባኤ፣ ያው የአማራ ብዙሃን መገናኛ ድርጅት ተከበሩ ወይዘሮ ወርቄ ሙላት ስሞትንና የምርጫ ጣቢያ አስተዋውቀው። ወርቄ ሙላት ይባላለሁ፣ ጎንደር ከተማ ምርጫ ክልል 2። አመሰግናለሁ ክብርት አፈ ጉባኤ። በአጠቃላይ የአማራ ብዙሃን መገናኛ ድርጅት ያቀረባቸው ሪፖርት እንዲሁም ቋሚ ኮሚቴውም በጥንካሬና በጥረት ያስቀመጣቸውን እኔም ተቀብዬ በተለይ የአማራ ብዙሃን ድርጅት ቋሚ ኮሚቴውም በሪፖርቱም እንደተገለጸው በህግ ማስከበሩ ለህብረተሰቡ ትክክለኛው መረጃ እንዲደርስ ቦታው ድረስ ሂዶ ትነግ በአማራ ያደረገውን ጭፍጨፋ በግልጽ ያሳየና ህብረተሰቡ እንዲረዳ ያደረገውን ነገር እኔም ሳላደንቅ አላልፍም። ያው ጥንካሬውን እሱ ስላስቀመጠው የተቀመጡት ጥንካሬዎች ከዚህ በላይ ናቸው። እንዲያው በዋናነት ብገልጸው የማህበረሰቡን ነፃነት በማዳበር በኩል ሰፊ ስራ የተሰራ በተለይ የህዝብ ለህዝብ መድረክ ፈጻሚውን አካል አመራሩን ህዝቡ ፊት ለፊት እንዲታገለው እየተሰሩ የመጡ ስራዎች በጣም አበረታች ናቸው። እነዚህ መቀጠል አለባቸው። ጥንካሬው በርካታ ስለሆነ በጽሁፉም የተቀመጠ ስለሆነ ይህ እውቅናም የተሰጠው ስለሆነ እሱን ወስጄ አንድ ሁለት ጥያቄዎች አሉኝ። አንዱ ጥያቄ ከአማራ ክልል ውጭ ያሉ አማራዎች ስቲል እስካሁን ድረስ ግድያ አለ። ስለዚህ ከአማራ ክልል ውጭ ያሉ በዚህ ስር ያሉ ሚዲያዎች እውነታውን እያጋለጡ በማቅረብ በኩል ምንድነው እየተሰራ ያለ የሚል ጥያቄ አለ። ምክንያቱም ያው ሪፖርቱ ትላንት በርዕሰ መስተዳድሩም አጠቃላይ ቅድምን በሪፖርቱ ሲቀርብ በርካታ በአማራ ላይ ታሪክ የማይረሳው ጭፍጨፋ ተካሂዷል። አሁንም እየቀጠለ ነው። ስለዚህ ምንድነው ይሄ ድርጅት የብዙሃን መገናኛ ድርጅት እዚህ አካባቢ በአካል እየቀረበ ከሌሎች ክልል መስተዳደር ካሉት ጋር ከሚዲያው ጋር እየተነጋገረ ይህን በማጋለጥ በኩል ምንድነው እየሰራ ያለ የሚል ጥያቄ አለኝ። ሌላው ሁለተኛው ጥያቄ ሶሻል ሚዲያው ላይ እንደሚታወቀው እንግዲህ ሶሻል ሚዲያ ያው በአብዛኛው በሬ ወለደ መሰል እንትኖች አሉበት። ይህን በማስተካከልና እውነታውን ምላሽ በመስጠት በኩል ይሄ ድርጅቱ ምን እየሰራ ነው? ሶሻል ሚዲያ ላይ ያለውን ችግር ያው ሁላችንም ስለምንከታተለው ማለት ነው። እነዚህን በአጠቃላይ እንዴት እያያቸው ነው የሚል ጥያቄ አለ። ሶስተኛው ቀደም ሲል ቅድም በመግቢያ እንዳስቀመጥኩት በርካታ የህዝብ ለህዝብ መድረኮች እየተካሄደ አንድነትን በሚፈጥር ውይይቶች ይካሄዱ ነበር። አሁን እሱ ነገር ቆሟልና ይህን ለማስቀጠል ድርጅቱ ለወደፊቱ ምን አስቧል የሚሉ ጥያቄዎች አሉኝ። ጨርሻለሁ። አመሰግናለሁ። አመሰግናለሁ። እዚህ ሀሳብ ካለ እሺ። ከበሯቱ ጸጋ አመሰግናለሁ። ክብርት አፈ ጉባኤ ጸጋ ከጉባ ላፍቶ ምርጫ ክልል። እኔ ለአማራ ብዙሃን መገናኛ ድርጅት ለቀረበው ሪፖርት
የቋሚ ኮሚቴውን ያቀረበው የውሳኔ ሀሳብ በጣም ትክክልና ተገቢ ነው፣ ትክክልም ነው። ድርጅቱ ያለበትን ትክክለኛ ቁመና የሚገልጽ ሪፖርት ቀርቧል። የቋሚ ኮሚቴውም የውሳኔ ሀሳብ በጣም ትክክልና የሚገባ ተገቢነት ያለው ነው የሚል እምነት አለ። እኔ ጥያቄ የለኝም። የአማራ ብዙሃን መገናኛ ድርጅት አሁን ያለውን ለውጥ ህብረተሰባዊ ለውጥ ለመምራት በትክክለኛው በለውጥ እንቅስቃሴ ያለ ድርጅት ለአማራ ህዝብ እኔ እንደ ተቋም ብቻ ሳይሆን እንደ ካፒታል የምመለከተውና ከሞላ ጎደል በአማራ ክልል ውስጥ የአማራን ህዝብ ፍላጎቶች የክልሉን ህዝብ ፍላጎቶች በሚያሟላና ህብረተሰቡ በሚጠብቀው ደረጃ የህብረተሰብ አንደበት ሆኖ የሚሰራ እየገለጸ ያለ የአማራን ባህል በአግባቡ አሁን ድርጅቱ ማድረግ በሚችለው አቅም እና ተደራሽነት ባለው ድርጅቱ በደረሰበት የአመራሮቹ የባለሙያዎቹ የጋዜጠኞቹ ክህሎት ደረጃ ልክ በአግባቡ እየሰራ ነው። ታሪኩን እያስተዋወቀ ነው። ተደብቀው ማንኛችንም በአግባቡ ልንናገራቸው ልንገልጻቸው የማንችላቸው ተደብቀው የነበሩ የክልሉ የህዝቡ ታሪክ አሻራዎች የባህል ምልክቶች በአግባቡ እየገለጻቸውና እያስተዋወቃቸው የህዝቡን የክልሉን ህዝብ መንፈሳዊና ሞራላዊ ፍላጎት በአግባቡ ጠብቆ እያነሳሳ ያለ ድርጅት በመሆኑ ምክንያት እኔም በግሌ እንደ አንድ ምክር ቤት አባል ይህንን ስራውን አጠናክሮ እንዲቀጥልና አጠናክሮ መቀጠል እንዲችል ከዚህ ለበለጠ ስራ ራሱን አዘጋጅቶ ከፍ ባለ ደረጃ በተሻለ ሁኔታ መስራት እንዲችል አስተያየት ለመስጠት ነው። አመሰግናለሁ። አመሰግናለሁ። ሌላ እሺ፣ የተከበሩ አቶ አየም ብርሃን። እሺ፣ አመሰግናለሁ። ክብርት አፈ ጉባኤ፣ የቀረበው ሪፖርት ገላጭና በጣም ብዙ ስራዎች የተሰሩ እንደሆነ የሚያሳይ በመሆኑ እጅግ በጣም አድናቆት ይገባቸዋል የሚል እንትን አለኝ። በልማትም በሰላም በሁሉም መስክ ጥሩ ስራ እየተሰራ ነው ያለው። ተደማጭነቱንም አግኝቷል እስከ ውጭ ድረስ። አሁን ህዝብ ጥያቄዎች እንዲመለሱ የሚያደርገው ፈጥኖ በመድረስም ተደራሽ በማድረግም የተሻለ ስራ ሰርቷል። በተለይ በዚህ አመት የነበረው የህግ የበላይነትን ከማስከበር አኳያ በሰራው ስራ በጣም ብዙ ውጤቶች የተገኙበት ነው። ህዝቡ መረጃ እንዲያገኝ ቀድሞ በመስራት በኩል የአማራ ብዙሃን መገናኛ የሰራውን ስራ እናደንቃለን። የህዝብ ፍላጎት በጣም ሰፍቷል። ሚዲያ ለማግኘት ህዝቡ በጣም ፍላጎት አሳይቷል። ከዚያ አኳያ እኔ የተመረጥኩበት ቅድም አልገለጽኩም እንጂ ኮሶበር ምርጫ ክልል ነው። አዊ ላይ የኤፍኤም ሬዲዮ ስርጭት ላይ ችግር አለ። ሽፋኑ በጣም ደካማ ነው። ጥራት ችግር አለ። አልፎ አልፎ ካልሆነ በስተቀር አይሰማም። ይህንን በሚመለከት ብዙ ጊዜ እናነሳለን። ነገር ግን ችግሩ አልተፈታም። ደብረ ማርቆስ አካባቢ ያለው ሲሰራ ጥራቱ ሊስተካከል ይችላል የሚል መልስ ነበር የሚሰጠን። አሁን ላይ ግን ከአልፎ አልፎ ምናልባት በመኪናዎች ካልሆነ በስተቀር አርሶ አደሩም ይሁን ማንኛውም ሰው በተለይ ቴሌቪዥን የማግኘት እድሉ የሌለው አካል እንዲከታተል መረጃ እንዲያገኝ ከማድረግ አኳያ በጣም ጥሩ ስራም እየሰራ ስለሆነ ማለት ነው። የማይሰራው ስራም ስለሌለ እኔ ይህንን ማስተካከል ያልተቻለበት ምክንያት ምንድነው የሚል እንትን አለኝ። ለባህር ዳርም ቅርብ ነው፣ ለፍኖተ ሰላምም ቅርብ ነው። እዚያም ለመስራት ተሞክሮ ነበር። ከፌደራል ጋር በመነጋገር ብዙ ርቀት ከሄዱ በኋላ ሊሰራ አልቻለም እና ይህንን ተከታትሎ ከማስፈጸም አኳያ እኔ ወደፊት በደንብ ቢሄዱበት የሚል ሐሳብ ስላለኝ ነው። ሌሎችን
በዝርዝር ቅድም ቋሚ ኮሚቴዎችም ያቀረቡት ሪፖርቱም ገላጭ ስለሆነ እኔ ትክክለኛ ነው የሚል ሐሳብ ስላለኝ አመሰግናለሁ። እኔም አመሰግናለሁ። በተነሱ ጉዳዮች ላይ ዳለ እሺ እዚህ ሰሜን ወሎ እሺ አመሰግናለሁ። ክብርት አፈ ጉባኤ የአማራ ብዙሃን ዘውዲቱ ከሰሜን ወሎ ምርጫ ክልል ቆቦ የአማራ ብዙሃን መገናኛ ድርጅት ያው በርካታ ስራዎችን እየሰራ እንደሆነ በሚዲያውም እየተከታተልን ነው። አሁንም የአንድ አመት ተኩል የቀረበው ሪፖርት በጣም ጥሩና ገላጭ የሆነ ሪፖርት ነው። እዚህ ላይ ግን የህግ የበላይነትና የሐሳብ ነጻነቶች እንዲጎለብቱ ከመስራት አንፃር ቆቦ አካባቢ በተለይ የኤፍኤም ጣቢያ ያስፈልገዋል። ምክንያቱም አካባቢው ቢያንስ አንዳንድ የተለያዩ ችግሮች ብቅ የሚሉበትና አሁን ነፃ የወጡ አካባቢዎች የሚባሉትም የተገናኙበት አካባቢ እንደመሆኑ አንፃር ቆቦ ላይ የኤፍኤም ጣቢያ ያስፈልጋል። ለወደፊት ታስቦበት የኤፍኤም ጣቢያው እዛ አካባቢ ቢተከል የሚል ጥያቄ ስላለኝ ነው። አመሰግናለሁ። አመሰግናለሁ። እኔም አቶ መርሃ ጽድቅ መስሉኛል ላይ ክቡር አቶ መርሃ ጽድቅ መኮንን የርዕሰ መስተዳድሩ የህግ አማካሪ አመሰግናለሁ። የተከበሩ አፈ ጉባኤ ያው ከዚህ ሚዲያ ጋር ጥብቅ ቁርኝት እንዳለኝ ብዙ ሰው ያውቃል። ስለዚህ ሁለት ነጥቦች ለማንሳት ብቻ ነው ጀን ያወጣሁት። ያው ሚዲያው አዳጊ ሚዲያ ነው። እንደ ብዙዎቹ በአገር ደረጃ እየተፈለፈሉ እንዳሉ ሚዲያዎች ነው ማለት ያስቸግራል። አሁን የበለጠ ክሬዲብል ለመሆን ጥረት እያደረገ ነው። በየመሃሉ አንዳንድ ጊዜ ወጀብ ሲያጋጥመው መለስ ቀለስ ይላል። ግን ያም ሆኖ የእድገት ኮርሱን ላለመልቀቅ እየሞከረ ያለ ሚዲያ ነው። ምናልባት ከመከላከያ ሰራዊቱና ከአማራ ልዩ ኃይል ቀጥሎ ወልቃይትና ራያን ወደ አማራ ክልል የመለሰ ሚዲያ ሳይሆን አይቀርም። ዶክመንቴሽኖቻቸው በጣም ጥሩ ናቸው። ከእድሜያቸው አኳያ ሲታይ ጥራት ያላቸው ዶክመንቴሽኖች እየተሰሩ ነው። በጣም ግሩም የሆኑ ዶክመንቴሽኖች፣ የዘገባ ጥራት እየጨመረ ነው። እንግዲህ ሁለት ኮንሰርኖች አሉ ከዚህ በኋላ ማለት ነው። አመስግኜ ብቻ ማለፍ ስለማልችል አንደኛው ከቅርብ ጊዜ ወዲህ አዲስ አበባ ላይ የተከፈተ ሚዲያ አለ። አንዳንድ ጊዜ ቅብብሎሻችሁ ብዙም አይጥመኝም ወይ በተለያየ ሰዓት ብታረጓቸው። ለምሳሌ ከባህር ዳር ስቱዲዮ ስትዘግቡ ትቆዩና አሁን ደግሞ ወደ አዲስ አበባ ተወርወረናል ከአዲስ አበባ ደግሞ ብላችሁ እንደ ቀጠና ሀና አለ ብላችሁ የምታስኬዱት ነገር በአንድ ሰዓት ከሚሄድ በአንድ ተመሳሳይ ሰዓት ከሚሄድ በተለያየ ሰዓት ቢሄድ ዝም ብሎ ሽሚያ ከሚመስል ጥሩ ነው። ያው በዛ አካባቢ ያለውን አገራዊ ሽፋን ለመያዝ ተብሎ እየተደረገ እንደሆነ አያለሁ። ግን ዞሮ ዞሮ ይሄን ሚዲያ የሚያሳድገው እዛና እዚህ መርገጡ አይመስለኝም። አንድ ሚዲያ ብቻውን ሊያድግ አይችልም። ይሄ የመንግስት ራቅ ቢል ደግሞ የህዝብ ሚዲያ ነው ተብሎ የሚነገር ሚዲያ ነው። ነገር ግን ሌላ ተወዳዳሪ ፕራይቬት ሚዲያ እስከሌለ ድረስ እናንተ አሁን አድገን ጨርሰናል የሚል ህልም ውስጥ እንዳትገቡ ፈራለሁ። ምንም ኮምፒቲተርስ የላችሁም። አሁን በዚህ ክልል እናንተ ብቻችሁን ናችሁ። ከዚህ የተነሳ ሌላ ተወዳዳሪ ሚዲያ እስኪፈጠር ድረስ በያዛችሁት ኤነርጂ መቀጠል ይኖርባችኋል ማለት ነው።
ምክንያቱም አንድ ቀን ተመሳሳይ ሚዲያ ወይም ተቀራራቢነት ያለው ሚዲያ ቢመጣ በ20ዎቹና በ30ዎቹ ዓመታት ያገኛችሁትን ሬከርድ በሳምንታትና በሁለት ሳምንታት ልታጡ ትችላላችሁ። ስለዚህ ሞመንተሙ በከፍተኛ ደረጃ መቀጠል ይኖርበታል ነው። በሶስተኛ የመጨረሻ ማነሳው በፕሪንት ሚዲያው በኩል ያለው ነገር የኤሌክትሮኒኩን አይመስልም። በኦንላይኑ በምኑ ጥሩ ነው፣ ብዙ ሙከራዎች አሉ። አራተኛና የመጨረሻው ማነሳው ኤክስተርናል ሰርቪሳችሁ መጨመር ቢችል አሁን ይሄ በአማርኛ ያለው መቼም በእውነቱ በጣም አስገራሚ ነው። አሁን የአርሶ አደር ወግን የሚያክል አገራዊ ፕሮግራም የት አለ? የትም የለም። የትኛው ሚዲያ ላይ የለም። እና ሚዲያ ሩትድ ሲሆን ጥሩ ነው። ከህዝቡ ከራሱ ጋር ህዝቡ ሲናገርበት ሰሞኑን አሸንጌ ላይ አንድ ጋዜጠኛችሁ ገብቶ ኮረፌ ቤት ሲያወራው የነበረና ሲያስወራቸው የነበረ ሽማግሌዎቹን ለማመን ያስቸግራል። እኔ ቢቢሲና አልጀዚራን ከማዳመጥ ይልቅ ግማሹን እናንተን ባዳመጥ እመርጣለሁ። አመሰግናለሁ። እኔም አመሰግናለሁ። በተነሱ ጉዳዮች ላይ ማብራሪያ እንዲሰጡልኝ የተከበራችሁ የምክር ቤት አባላት ያነሳችኋቸውን ሀሳቦች ለቀጣይ ስራ የሚሆኑ ናቸው። አንዳንዶቹ ነጥቦች ለማብራራት እኛም የቸገረንን ጉዳይ እንድትረዱት ከማድረግ በስተቀር መልስም ሰጠው የለኝም። መስራት ነው የሚመስለኝ የሚመልሰው። በዛ ልክ ነው እንድትረዱት የምፈልገው ማለት ነው። የሚከታተለን የቋሚ ኮሚቴ ካስቀመጠው የፕሮጀክቶች በታቀደላቸው ጊዜ አለመሄድ ጋር ተያይዞ የዛሬ ዓመት አካባቢ የዛሬ ዓመት ባይሆንም ቀደም ብሎ በነበረው የተቋሙን እቅድ አፈጻጸም ሪፖርት ሳቀርብም ያነሳሁት ነጥብ አለ። ካፒታል በጀት የሚጠይቁ ስራዎች በአማራ ብዙሃን መገናኛ ድርጅት ፍላጎት ብቻ የሚወሰኑ አይደለም። የክልሉ መንግስት አጠቃላይ የበጀቱን ሲደለድል ለካፒታል በጀቶች ትኩረት ሰጥቶና ቅድሚያ ሰጥቶ ከሚያከናውናቸው ጉዳዮች ጋር የሚገናኙ ናቸው። የደሴ፣ የደብረ ብርሃን፣ የሰቆጣና ሌሎችም ማለት ነው። ግን በዚህ ዓመት በውስጥ ገቢያችንና በተወሰነ የክልሉ መንግስት ደጉሞን የሰቆጣን እንመልሳለን ብለናል። ስለዚህ የሰቆጣ ሬዲዮ ጣቢያ ትራንስሚተር ተገዝቶ አዲስ አበባ ገብቷል። ግንባታ ባጭሩ ጀምረን በአጭር ጊዜ ውስጥ አካባቢው ላይ የሬዲዮ ስርጭት እንጀምራለን። ሁለተኛው ጂቲፒ 2 ላይም እቅዱ ያልነበረው የአዲስ አበባ ሬዲዮ ጣቢያ መክፈት ነው። አዲስ አበባ ከአማራ ህዝብ ጋር ያለውን መስተጋብርና ትስስር የምታውቁት ነው። ስለዚህ ከሱ ጋር በራሳችን መንገድ የትራንስሚተር ግዢውንም ሌሎችንም ወጪዎች በራሳችን ችለን በዚህ ዓመት ተጨማሪ ለማስጀመር እየሞከርን ነው። ስለዚህ በዚህ ዓመት 4 የኤፍኤም ጣቢያዎች የተሟላ አካባቢ ስርጭት እንዲጀምሩ ለማድረግ እንሰራለን ማለት ነው። ስለዚህ የገንዘብ እጥረቱ በጣም መሰረታዊ ነው። ትላንትም ዛሬም ከበጀት እጥረት ጋር ተያይዞ ሲነሱ የነበሩ ሌሎች የልማት ጥያቄዎች ጋርም ሚዲያውን በዛ ልክ እንዲታይ ነው። እኔ ሚዲያው ላይ ከፋይናንስ ጋር ተያይዞ አጭር ሀሳብ መስጠት እንፈልገው የሚዲያው ማስፋፋት በጣም ውድ ነው። እኔ አንዳንድ በጀቶች አሁን ቅድም ኦቢባን ያልኳችሁ በቀጥታ ስርጭት የምናስተላልፍበት መሳሪያ አንድ መሳሪያ ነው። ወደ 80 ሚሊዮን ብር የሚጠጋ ወጪ ነው አንድ መሳሪያ ነው። 80 ሚሊዮን ብር አላቅም አንድ ሆስፒታል እና ሌሎች እንደዚህ ከፍተኛ የህብረተሰብ ጥያቄ ሊመልሱ የሚችሉ ጉዳዮችን የሚገነባ ጭምር ነውና ሚዲያው ገንዘብ በጣም ወሳጅ መሆኑ አስቸግሮናል። እዚህ ያሉ 4 ካሜራዎች አሉ። አንዳንዶቹ 1 ሚሊዮን ብር ነው በደህናው ጊዜ የተገዙት። ሁለተኛ የጉምሩክ ስርዓታችን ሚዲያ የሚያበረታታ አይደለም። ለምሳሌ ለአዲስ አበባና ለሰቆጣ 2 ትራንስሚተሮች ስንገዛ 5 ሚሊዮን ብር ነው ያወጣነው። የታክስ ሰሞኑን የተጠየቅነው ኦልሞስት ወደ 4 ሚሊዮን ብር ለጉምሩክ የምንከፍለው ማለት ያንን የክልሉ መንግስት አይመድብልን። በውስጥ ገቢ ሰብስበን በምንሰራው ነው በአብዛኛው የምንሸፍነው። ስለዚህ ወጪዎቹ በጣም ፈታኝ መሆናቸው የህዝቡን ፍላጎት ካዊም አካባቢ ከተለያየ አካባቢ የተነሱትን ጥያቄዎች ላለመመለስ በጣም ፈታኝ ሆኗልና ይሄንን እንድትገነዘቡት ነው። አማራጮችን አይቶ ግን መስራት ይጠይቃል። ሁሉም ቦታዎች ላይ ተደራሽ ማድረግ ይጠይቃል። አሁን ቆቦ አካባቢም ላይ የተነሳው እንደዛም ቆቦ ላይ ኤግዛይተር ወይም ማቀባበያ አለን። ቆቦና አካባቢ ይደርሳል፣ ወደ ገጠሩ አይሄድም። አለማጣ ላይም እንደዚሁ ጀምረናል። ሁመራም ላይ ጀምረናል። ብዙ ቦታዎች ላይ ተደራሽ ሆናል። በአንጻሩ ሰሜን ወሎ አካባቢ ላይ 3 ማቀባበያዎች አሉ። ወልዲያ ላይ አለን፣ ላሊበላ ላይ አለን፣ ቆቦ አለን፣ አሁን አለማጣ 4 አለን፣ ዋግምራ ላይ አለን። ስለዚህ ከገንዘብ ጋር የሚገናኙ ጉዳዮች እንደሆነ እንዲታሰብ ነው። የቀጣይ 10 ዓመት ስትራቴጂክ እቅድ ላይ ግን ሁሉም ዞኖች የራሳቸው የሬዲዮ ጣቢያ እንዲኖራቸው ታቅዶ እየተሰራ ነው የሚለው መረጃ እንዲኖራችሁ ለማለት ነው።
ከአማራ ክልል ውጭ የሚገኙ ህብረተሰብ ክፍሎችም በተወሰነ ደረጃ ከዚሁ ጋር የሚገናኝ ነው። ተቋሙ የመመሪያ ጽድቆ በቦርድ ጸድቆ ወኪሎች እንዲኖሩ ነው። ልክ ኢንተርናሽናል ሚዲያ ተቋማት እንደሚጠቀሙት ሁሉም ክልሎች ላይ ወኪል እንዲኖረን ለማድረግ የሰው ኃይል ማሟላት ስራ እየሰራ ነው። በየአካባቢው ያሉ ጉዳዮችን በቅርበት እንዲሸፍኑ ስራዎች ተጀምረዋል። ያም ሆኖ ግን አንድ ወኪል ለምሳሌ ኦሮሚያ ክልል ላይ ብናስቀምጥ ኦሮሚያ ክልል ሁሉም ቦታ ላይ መሸፈን አይችልም እና ይሄን ችግር ለመፍታት ሚዲያውን ተደራሽ ማድረግ ቢጠይቅም የህግ የበላይነት ማስከበሩ ነው ዘላቂ መፍትሄ የሚመስለኝ። እኔ በየአካባቢው በጣም ብዙ ችግር አለ። በየአካባቢው ሰፊ ነገር ነው። እኛ ጋር የሚደወለው ዘግቡልን እንዲህ አድርጉን የሚለው ጥያቄ ብዙ ነው። እዚህ ያለው መሳሪያችንን በሙሉ ይዘን ብንሄድ ራሱ አንዳንዱ ፍላጎት አናረካው። ስለዚህ አንዳንዶቹ ሀገራዊ የሆነው የፖለቲካ መስቀልቅል ለኛም ጭምር ለሚዲያችን ጭምር ፈተና ከመሆን ጋር የሚገናኙ ናቸው የሚል መረጃ ለመስጠት ነው። የማህበራዊ ሚዲያን በተመለከተ የኛ መረጃ ፈጣን እንዲሆን የማህበራዊ ሚዲያውን የማጠናከር ስራ እየሰራን ነው። እንግዲህ እኛ ቀድመን መረጃውና ትክክለኛውን መስጠት መቻል ከተገባን እሱን እናደርጋለን። ግን የሚመጡ መረጃዎችን ለዛ ግን ምላሽ የመስጠት ተልዕኮ የለውም የብዙሃን መገናኛ ድርጅቱ። የህዝብ ለህዝብ መድረኮች ወይም ከተሞች መድረክ በተደጋጋሚ ይነሳል። ከተሞች መድረክን ከለውጥ በኋላ ማስቀጠል ያልቻልነው በራሱ የሰላምና የደህንነት ጉዳይ ነው፣ በሚታወቅ መንገድ ነው። አሁንም ለመቀጠል የተወሰኑ ትልልቅ ከተሞች ላይ ጥናት ጀምረን ከከተማ አስተዳደር አመራሮቹ ጋር ጭምር አጥንተን መድረኩን ለማካሄድ መንገድ ላይ ነን። ግን ደግሞ በየከተሞቹ የሚነሱት ያሉት የሰላምና የደህንነት ሌሎች ተጓዳኝ ጉዳዮች ደግሞ ማጤን ያስፈልጋል። መድረኩ ይወደዳል፣ ብዙ ብራንድ ነው የአማራ ብዙሃን መገናኛ ድርጅት። እንዴት ነው ግን ማስቀጠል የምንችለው? ለዚህ ክልል በጎ ሚና እንዲጫወት አድርገን በምን መንገድ ማስቀጠል እንችላለን የሚለው ስራ ይጠይቃል። ከለውጥ በፊትና ከለውጥ በኋላ ያለው የአዳራሽ ንግግርና የአዳራሽ ውይይት አሁን በዛ ልክ አይደለም ያለው። ኢቭን በየከተሞቹ ያሉት አመራሮች ያላቸው ኮንፊደንስ ወይም የስነ ልቦና ደረጃ በዛ ልክ አይደለም። ስለዚህ ከተማ አስተዳደሮቹ አይ በዚህ ወቅት የጸጥታ ችግር አለብን እንዳይካሄድብና ሌሎች የሚሏቸው ምክንያቶች ያነሳሉ። ካለው ወቅታዊና ሀገራዊ ሁኔታ አንፃር ማየትና መመካከር ያስፈልጋል። ከቦርድ ሰብሳቢያችንም ከክቡር ርዕሰ መስተዳድሩም ጋር ሀሳቦችን እየተቀያየርን ነው። በምን መንገድ እንቀጥላለን የሚሉትን ሀሳቦች ብናይ የሚል ሀሳብ ነው ያለኝ። የአዲስ አበባና ባህር ዳር ቅብብሎች እንግዲህ ቴክኒካል ነው። ክቡር አቶ መርሃ ያነሱት ለተመልካቾቻችን የሚረብሽ ነገር ካለው ቴክኒካል ስላለው ቁጭ ብለን የምንመካከርበት ይሆናል ማለት ነው። ባለው ቢቀጥል ነው የሚሻለው ወይስ ደግሞ አዲስ የዜና ወጃ ይዞ መምጣት? ከተወዳዳሪ ጋር ተያይዞ እኛ እውነት ለመናገር እንደ አማራ ብዙሃን መገናኛ ድርጅት ተወዳዳሪ ቢኖረን ነው ደስ የሚለን። አንደኛ ሁሉንም ቦታ መሸፈን አልቻልንም። እናንተ ባዘግቡት ባይሆን እከሌ ጣቢያ ይዘግብልናል መባል ለኛ ይሻላል። እናንተ ካልዘገባችሁት ማን ይዘግብልናል የሚል ህብረተሰብ ጋር መኖርና እናንተ ባዘግቡትም ሌላ ሚዲያ ይዘግብልናል ብሎ አማራጭ አለው ቢሆን ይሄ ህዝብ ለኛ አጋዥ ነበር። እንግዲህ ለጊዜው የለንም። ስለዚህ የሁሉንም ለመሸፈን ነው እየተሯሯጥን ያለው። የጋዜጣ ክፍተቱን ለመሙላት፣ የሬዲዮን አማራጭ ለመሙላት፣ የቴሌቪዥኑን፣ የኦንላይኑን ብዙ ነው ለመሸፈን እየሞከርን ያለ ነው። ይሄ እንግዲህ በሌላ ስራ የሚታሰብ ነው የሚሆነውና ክቡር አቶ መርሃ እንዳነሱትም ለመፎካከር ለመወዳደርም የበለጠ አቅም ይሆነናል ብለን እናስባለን። ግን ለመወዳደርና ለመፎካከር በዋናነት የአማርኛ ቋንቋን ስለምንጠቀም ሌሎቹ ሀገራችን ላይ ያሉ ሚዲያ ተቋማት ይሆኑናል። እኛ አማራ ክልል ውስጥ ብቻ አይደለም እንደመጣለን ብለን የምናስበው አማርኛ መስማት ማድመጥ የሚችሉ ሰዎች ያደምጡናል። ከዛ ባለፈም ቋንቋዎችን በማስፋት በኦሮሞኛ፣ አዊኛ፣ ሀምጣና እንዲሁም እንግሊዘኛና በቅርቡ የምንጀምራቸው ሌሎች ሀገር ውስጥና የውጭ ቋንቋዎችን ጨምሮ ተደራሽነታችንን ማስፋት መቻል አለብን። እነሱ እንዳያዘናጓችሁ ጥንቃቄ አድርጉ የሚለውን ትኩረት እንሰጣለን። የመጨረሻ ሀሳብ ማነሳው የህትመት ሚዲያ ጉዳይ ነው። ህትመት ሚዲያ እንግዲህ እኛ ሀገር ላይ ብዙ እንትን አይደለም፣ ብዙ የሚፈለግ አይመስለኝም። አሁን ባለው ሚዲያ ላይ ባለውበት ቆይታ ማለት አንድ ጋዜጣ ከ2 ብር አካባቢ እናሳትማለን። እኛ የምንሸጠው ከ5 ብር እስከ 7 ብር ነው። ስለዚህ ለአንድ ህትመት እየደጎምን ነው የምናሳትመው። ግን ብዙ ትምህርት ቤቶቻችን ላይ ያሉ ተማሪዎች ጋዜጣ አያውቁም። ጋዜጣ የሚያውቅ ሰው የለም ማለት ነው። ብዙ የማንበብ ባህል ማዳበር መቻል አለብን እንላለን። ሰው ወደዛ መምጣት መቻል አለበት። ግን ደግሞ ያ ፍላጎት የለም። ስለዚህ እኛ እንደ ተቋምም ያለብንን ክፍተት ማየትና ማስተካከል መቻል አለብን። ያሁኑ ክቡር ርዕሰ መስተዳድር የቦርድ ሰብሳቢ በነበሩበት ጊዜም የተቀመጠ አቅጣጫ አለ። የጋዜጦቹ ህልውና ይጠናና የሚያስፈልጉ ከሆነ በመንገድ ነው መቀጠል ያለባቸው፣ የማያስፈልጉ ከሆነ ደግሞ ቆም ብሎ ማስተካከያ መውሰድ ይቻላል ተብሎ የተሰጠ አቅጣጫ አለ። እሱን አሳይመንት እሱን የቤት ስራ ወስደን ስራዎችን እየሰራን ነው። ግን በፈለግነው ልክ ውጤት እያመጣን አይደለም። አንዳንድ ብሔረሰብ አስተዳደሮች ጥሩ እንቅስቃሴ ጀምረዋል። ለምሳሌ አዊ ብሔረሰብ አስተዳደር ጋዜጦችን ትምህርት ቤት እንዲደርሱ ጭምር ማድረግ። የብሔረሰብ ጋዜጦች ደግሞ በጣም የሚገርም ነው፣ የሚሸጡት ከ2 ብር ባልበለጠ ገንዘብ።
እናሳትማቸው 17 ብር አካባቢ ነው። ስለዚህ ይሄ የማህበራዊ ኃላፊነት ስላለብን የምናሳትማቸው ጋዜጦች ናቸው። በተለይ ብሔረሰብ ጋዜጦቹ ቋንቋው እንዲዳብር ያስፈልጋል፣ ግን ደግሞ ጋዜጦችን አንጠቀምባቸው። ስለዚህ ይሄ የኛ ብቻ ኃላፊነት አይደለም። እኛ እንደ ኮመርሻል ወይም ደግሞ የህዝብ ማህበራዊ ኃላፊነት ባይኖርብን ያሉትን ጋዜጦች በሙሉ እንዳይኖሩ ማድረግ ሊሆን ይችላል መፍትሄ የሚሆነውና ከዛ አንፃር እኛም መስራት አለብን። የሚመለከታቸው አካላትም ኃላፊነት በጋራ ብንወስድ ለማለት ነው። አመሰግናለሁ። አመሰግናለሁ። ጥሩ ነው። ብዙ ጥያቄ የለውም። የሚደነቅ ነገር ነው። የጎደላችሁ ሙሉ ተብሎ የተሰጠ ነው። በቋሚ ኮሚቴውም በደንብ ተወያይተውበታል። ይሄን ይዘን የአማራ ብዙሃን መገናኛ ድርጅት ሪፖርት ይጽደቅ የምትሉ በእጅ አሳዩኝ። አውርዶ አመሰግናለሁ። ተቃውሞ ድምፅ ተአቅቦ ዛሬ በዋለው ሙሉ ድምፅ የአማራ ብዙሃን መገናኛ ድርጅት ሪፖርት ጸድቋል። አመሰግናለሁ። የጤና ረፍት አድርጋችሁ ተመለሱ።